አንቺ ቤትሽን መታለች፣ ቤቷም ሄደሻል። ስለዚህ ከአንቺ በላይ ማለት የሚቀርብ የለም። ማሳዣ ላረግ ሄጄ ነው። እሺ አውሩ ውሽዬ እና ሰላም ተባብሎ አውሩ እስቲ። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ማናት ሴትዮ? እንዴ ሴትዮማ ሁሌም ታስቀጠቅጠኝ ናታ እኮ። ማናት? ታጂ። ከዚህ በፊት ህይወትህ ታውቃታለህ? ኧረ እኔ አላየኋትም፣ ምንም አይቻት አላውቅም። መንፈስ ነው የሆነችብኝ። ሲጀመር እያስቀጠቀጠችኝ ከአዊ ጋር ያስቀጠቀጥሽኝ ለመጀመሪያ ጊዜ ነው። አንድ ቀን ገዝታ አስገብተሽ አየኋት። አዎ ገዝታ አስገብቻት ስትቀጠቅጥ እኔ እናንተ ጌም ስንጫወት ጊፍት የምትሰጠኝ ናት። ነው የማውቃት። አንተ ከሳጂ ውጭ ከዚህ በፊት ህይወትህ የምታውቃት ከሆነ ድምጿን በደንብ ስማ። ኧረ እኔ በህይወቴ እንደው ለመጀመሪያ ጊዜ ነው ያየኋት። ዛሬ በቪዲዮ በገስት ነው ያየኋት። እሺ ሰው ፊቱ በሰርጀሪ ከተቀየረ ድምፅ ደግሞ ይቀየራል። ድምፅ አንዴ ድምጿን ስሙ። ድምፅ ይሰማችኋል? አዎ አሁን ይሰማል። እኔ ምን ታደርጋለህ? እንዴት ነህ? ሰላም ነህ ወይ? እኔ ብዙ ጊዜ ከሀቢባ ጋር ስትጫወት ነው ማየ፣ ግን ስትጫወት ጩኸት ድቁር ነው የሚያደርገኝ። እሺ ያው ድምፄን እንድታውቀው ያህል ነው፣ ሌላ ማውራ ወሬ ስለሌለ እና ግን በጣም ነው። ሌላ ጊዜ ደግሞ አንተ ጋር መጥቼ ሀቡን ቅጥቅጥ እናደርጋታለን ገና ከመውለድ። ኖ ይሄማ አይቻልም። ይህ ነገር የመጣው ድሮም እግዚአብሔር ይባርካት። ሰው እግዚአብሔር ይባርካት። አየሽ ግን አይ ድምጿ እንትን እንዴት እስኪ አጓሪልኝ፣ እስኪ አጓሪ አይ ኖ ድምጿ እንድንለየው ታጓራ አጓሪልኝ። እንደ ምንድን ነው ማጓራት ማለት? አውዬ ታጓራልኝ። እኔ ሚኪ ዛሬ ማጓራት ምንድን ነው? በቃው ሚኪ ማሬ። ኧረ እኔ አላቃትም አውዬ። ጨዋታ እኔ እውነት ለመናገር እንዲሁ አይሻለሁ እንጂ ማህሌት አይደለችም በጭራሽ። ፋሲካ አትቅለስለሽ። የአቢባ ጊፍተር ናት። አትቅለስለሽ። አቢባ ጊፍተር ገብርኤልን አይደለም ክርስቶስን አይደለም። መጀመሪያ ላይ እኔ ሼር አድርገውልኝ በፌክ አካውንት ገብቼ አይቼ ደነገጥኩ። አይገልጸውም። ከዛ ቪዲዮቿን ገብቼ ሳይ ነበር። ኔቨር እንደውም ነው አይደሉም እንዴ? ድምፆቿን ሰማሽ በደንብ? ቪዲዮቿ በጣም አየሁኝ፣ ሁሉንም አየሁኝ። ኧረ አይደለችም። በቁልቢ የማይመሳሰል ነገር ነው ሲጀምር፣ አይገናኝም። ያቺ ሰርጀሪ ራሱ ቢሆን በጭራሽ መልአክና ጭራቅ እንዴት ይመሳሰላል? በጌታ በኢየሱስ ስም ሚኪ ምን ፈልገህ ነው? በጣም እያወዳደስካት ያለከው ምን ፈልገህ ነው? አልገባኝም። እውነታውን ብቻ ተናገር ተባልክ እንጂ ሌላ ምንም አያስፈልግም። ያለ መስሎኝ ጨርሼዋለሁ። በዚሁ አጋጣሚ አቡዬ ያንን ስላነሳችሁት እኔ ያው አቡዬ አንቺ ቤት በተደረገው እርቅ መሰረት ባደረግሽው ውሳኔ መሰረት እህቴን አክብሬ እዛ የወሰንሽውን ውሳኔ ጠቅላላ ንብረቴን ሽጬ ገንዘባቸውን መልሼ ህዝቡ ጠቅላላ በእኔ የተበደለው ሁሉ ገንዘቡን ወስዶ ትክክለኛ ህይወት እየኖረ ቤተሰባዊ የመደዋወል ነገር በእኔ የተሸወሉት ጠቅላላ ማለት ነው። እና ይሄን ነገር በጣም ብዙ ሰዎችም አልሰሙትም። የለቀኩትን ቪዲዮ ያው ያንን መጥፎውን ነገር ሲያብላሉት ኖረው ጥሩ ነገር ሲመጣ ደግሞ ያው አበሻ ታውቂዋለሽ፣ ደብቀውት ምንም ቪዲዮውን ቫይራል ያልወጣበት ሁኔታ ሆኖ ነው። እና ብዙ ሰዎች ኮሜንትም ላይ አንዳንድ እየመጡ ሌባ ይላሉ። እኔ የአምሳ አለቃ ጥጋቡ ገብርኤል የወታደር ልጅ ነኝ። እኔ ጠቅላላ እኔና ፋሲካ እስካም ተደርገን እዚህ ገባን። እዚህ ያለውበት ሁኔታ ሆንኩኝ ሰው ሁሉም ሰው እንደሚጭበረበረው እንጂ ምንም አጥቼ ይሄንን ህዝብ ለመበደልም ምንም ሆኜ አይደለም። እና ንብረታቸውን ገንዘባቸውን መልሼ በእኔ የተጨበረበሩትን ይቅርታ ብዬ ሁሉን ነገር ቪዲዮ ሰርቼ ፖስትቻለሁ። ገብታችሁን የፔጅ ላይ እዩት። አቡዬ በወሰነችው እህቴን አክብሬ ማለት ነው። እና አቡዬ ጋር መጥቶ የተዳኙት ሰዎች በትክክል ገንዘባቸው ተመልሶ ገንዘቤ አልተመለሰም እንደዚህ ገንዘብ አለብኝ የሚል ካለ ይኸው በሀቡ ፊት 1 ሚሊዮን ብር እቀጣለሁ። 1 ሚሊዮን ብር ማለት በሚኪ ፊት አውራሪ ገንዘቤን ተበልቻለሁ፣ እሱ እንደዚህ አድርጎ አጭበርብሮ ብሬን ተበልቻለሁ አልመለሰልኝም የሚል ካለ 1 ሚሊዮን ብር ለመቀጣት ዝግጁ ነኝ። እና ይሄንን ነው በዚሁ ማሳወቅ ፈልገው። እቺን እህታችንን ሳጂ የጠይቃችሁን ጥያቄ እኔ አይቻትም አላቅም፣ ምንም ብያት አላቅም ማለት ነው። በዚሁ አጋጣሚ እንትን ልንገራችሁ ብዬ ነው አጋጣሚውን ከሰጣችሁ
እሺ በጣም እናመሰግናለን። እነሷ ምን ሆናችሁ ነው ኮሜንታተር? እነሱ ካላወቃ ምሮ አማርኛው ካላወቋት የምን ፓስፖርት ምን ደረጃ ነው እንዴ? ሰው ልጅ እንደዚህ አታሳቁ። ባጭር ታሪክ አሁን ፓስፖርቷን ለእኔ በውስጥ ትልክልኛለች። እኔ ያለው እንግዲህ ምናልባት አብሮ ነው እንትን ያለ ካላችሁ የተበደለችው ሀቢባ ፋሲካ ናት አይደለ? የተበደለ ሰው መችስ በምንም አይነት ተአምር ኦኬ እንበልና ሜኪ እንኳን ስለበላ እንበሉት ስላሉት እንትን ቢል ፋሲካ ግን የተበደለ ሰው ያለቀሰ ሰው ናት አይልም። ላት ወይ ደግሞ አለለችም አይልም። ሲጀመር ይኸውልሽ ሴትዮዋ በህግ የተያዘ ነገር እኮ ነው። የት እንዳለች ይታወቃል። በህግ የተያዘ ነገር ነው። ሚዲያም አትመጣም። ግድያት እንኳን እንደዚህ ይህን ሁሉ ህዝብ ዘርፋ ይቀርና በደህናው ጊዜ ሚዲያ ላይ ፎቶ አይታይም፣ ፊቷን አታሳይም። ሳሀቡ ስለዛ በደህና ጊዜ ማታሳይም። ማህሌት ደፍራ እኔ ቤት መታ ሽቷንና ጃኬቶቿን $4,500 የተገዙ ጃኬቶቿን፣ ቦርሳዎቿን፣ ወርቆቿን ዳይመንድ ግዳያት በፊት ራሱ አልኩሽ። በፊት ራሱ እኮ አብረን እንበላለን እንጠጣለን፣ ግን ቪዲዮ ላይ መውጣት አትወድም፣ መታየት አትወድም። እኔ ቤት እንኳን ቪዲዮ ብታታቅም ገብታ ለታመመ ሰው 50,000 ብር ቃል ትገባ ነው። ውርድ ነው ምትለው። በጭራሽ ገስት ስትገባ አንድ ቀን ፊቷን አይቼው አላውቅም። ሳጂ እኮ የተዋወቅን የመጀመሪያ ቀን ነው መታ ቪዲዮ አብርታ ሽቶቿን ስታሳየን የነበረው። ሲጀመር መንገድ ላይ ስትሄድ የትም ቦታ ፀጉር ቤቷ ራሱ ብታያት ሀቡ እንዲህ ፀጉሯን እስከዚህ ደፍታ መነጽር አድርጋ አሁን ያው ሲገባሽ ነው እንጂ ሌባ መሆኗን ስታቂ ሲገባሽ ነው ለካ ለዚህ ነው እንደ የምትዩ እንጂ በጣም በጥንቃቄ ነበር በዛ ሰዓት ራሱ የምትራመደው። አንቺ ከመነጽሩ ውጭ አላየሻትም? አይን ፀጉሯ አይቻታለሁ። ይኸው ይሄ ሶፋ አፍ ቢኖረው ያወራል። ቁጭ ብለን እዚህ ጋር ማናወራው መታ አልጋ ላይ ትተኛለች። እኔና ፋሲካ መኪና ላይ እኮ ልንለጠፍ ነበር እኮ። እኔ እንደውም ፋሲካ በዚህ ቦርጫ እኔ በዛ ቦርጬ ሞዴል ትሆኛለሽ ብላኝ ክርስቶስን ዓለምን አዞርሻለሁ ብላ ቃል አንድ ታክሲ ላይ እንዴት ይበቃናል ብዬ ተጨንቄ እኔ የጨነቀኝ እንደውም ፋሲካ ነግሬሽ የለ አንድ ታክሲ ላይ ነው አንተና ፋሲካ የምትለጠፉት በባህላዊ ልብስ ተብሎ። በዚህ ቦርጭሽ እኔ ጉርድ ፎቶ ነው ወይስ ትልቅ ፎቶ ነው? የምን ቦርጭ ነው ሲጀመር? እኔ ምን ቦርጭ አለኝ? ምን እኔም ቦርጭ ነበረኝ፣ አንቺ ቦርጭ ነበረሽ። በኑሮ ውድነት አሁን ከስተሽ ነው እንጂ ከስቼ በጭንቀት አንተ ነክ በጣም የከሳከው በምን አወቀኝ? ተከሳረ እንዴ ዘመጣችሁ? ምክንያቱን ታውቀዋለች። ታሪኩን ሰምታ የሚጠይቁት ጥያቄ እኮ ነው የሚገርመኝ። እሷ ማለት አንድ ነገር ልንገራችሁ። እሷ ማለት እያንዳንድ እርምጃዎቿን ሂሳብ ስትሰራ የነበረ እስቲል ሀቡ ክርስቶስን ሰው እንትን ፓርኪንግ በር ላይ አያወርዳትም። መኪና ስትመጣ ከኦፖዚት ከኛ ቢልዲንግ ኦፖዚት ወርዳ በወክ ነው የምትመጣው። ለምንድን ነው እያንዳንድ ነገሯ እርምጃዎቿን ሂሳብ ሰርታ በጣም ሀርድ ሴት ናት። እያንዳንዱን ነገር ማለት ካሜራ ራሱ ቅጂ ብታሶች አይኗ አይታይም። በጣም ተጠንቅቃ ፀጉሯን እዚህ ድረስ ደፍታ ዩማን ኤር ኮፍያውን አርጋ መነጽሯን አርጋ በተጠንቀቅ እያንዳንድ ነገሮቿ የምታደርገው። ስለዛ ኧረ እሷ አለፈላ ምን ልትሰራ ሚዲያ ትመጣለች? ሚሊዮነር ሆነች እኮ በቃ። ባይገርምሽ እንዴት በአንዴ ቲክቶክ ላይ መተሽ 30 ሌብል ገባሽ? እንዴት የሁሉ ሽቶ ኖረሽ ኬታ መጣሽ እያሉ እንዴ ለምን አይኖራትም እንዴ? ሰው የአበሾች አቀባበል ነው። ይኸውልሽ አንድ ሰው ቲክቶክ ላይ ሲመጣ አንዱ ነው የምንቀበለው። ገባሽ? ሴቷ መንሱር ይሏታል ሽቶች ብዙ ስላሏት እና አንድ ሀብታም ቲክቶክ ላይ ከመጣ በዚህ መንገድ ነው የምንቀበለው። እንዴ ለምን ሽቶ ብዙ ካላት መብቷ ነው። ሽቶ ሱቅ የለኝም። ሽቶ ኮሌክት ታደርጋለሁ። ይህ ሁሉ ጠቅላላ ለራሴ የምጠቀምበት ሽቶ ከ300 ሽቶ በላይ አለኝ። ሽቶች ጠቅላላ ደግሞ ኤክስክሉሲቭ የሆኑ በጣም ውድ የሆኑ ሽቶች አሉ። ይሄ ምሻጫው አይደለም እንደ ይሄ ሁሉ ቀባውን አቤት በቁልቢው በዛ ማሬ እናቴ ውድ ሽቶ ብራንድ ኮኮሼነርም አላሻ ብዙ ኮኮሼነርም አለኝ አለ በጣም አንቺ እግዚአብሔር የባረከኝ ሰው ነሽ። በጣም እያሽቃበትክ በጣም እያወዳደስክ ነው። እኔ ሲጀመር ይኸውልሽ በእውነት
በጣም በጣም አክስቴን ነው የምትመስለው ግንባሩ አካባቢ። እኔ እንደው አሰጣጥሽ፣ በነገራችን ላይ አሰጣጥሽ ይለያል። በዚያው አጋጣሚ ልንገርሽ ብዬ ነው። ይሄ ፕሌን አነዳድሽ ለየት ይላል። እኔ ሰው እንደዛ ነርቶ ለማንኛው ማለት ቀልድ ነው። እኔ ሽቶ ሪቪው አደርጋለሁ። ይሄ ሽቶ ከ300 በላይ ያለኝ ሽቶ ለፐርሰናል ዩዝ ነው የምጠቀመው፣ ለራሴ ማለት ነው። ሆቤ ነው። ሽቶ ኮሌክት አደርጋለሁ፣ ቦርሳ ኮሌክት አደርጋለሁ፣ ዳይመንድ ኮሌክት አደርጋለሁ፣ ወርቅ ኮሌክት አደርጋለሁ። በቃ አለቀ። ለእኔ 50 ምናምን ሚሊዮን ቢግዲን አይደለም። እሺ በአጠቃላይ እና መጥቼ ደግሞ በአንድ ጊዜ መጥቶ ሰው 40 ሌቭልም ሊገባ ይችላል። ኢንስፓየር አድርገኝ ሰው ያው ሱዙኪንም እኮ እንደዚህ እኮ እንትን እያላት እኮ ነው ከሚዲያ የጠፋችው። ሀቡ ታስታውሻለሽ? ማናት ሱዙኪ? አልጠፋም። ሱዙኪን አታስታውሻትም? አውሮፕላን እንዲህ በአናታችን ላይ የምነዳው ጊፍት ምሰጠን የዘፈን የማይክ ፕሮፋይል በውስጥ እየሄዱ አንቺ የከሌነሽ አንቺ የከሌነሽ እያሉ ሰላም ነሷ ጠፋች። አይ ሳጅዬ ግን ምንም ቢሆን አልጠፋም። ሳጅዬ አትጥፊባቸው፣ አትጥፊ። ለምን እኔ ራሴ የሆነ ኮንተንት አለኝ ብያቸዋለሁ። ሽቶ ሪቪው አደርጋለሁ። ሽቶ የገዛና አሁን ለምስ በጣም ኤክስፔንሲቭ የሆነች ነው። አንድ ሰው መጥቶ እኔ የሆነ አንድ ሽቶ በጣም ውድ የሉዊ ቪቶንስ ኮሌክሽን ወድጀዋለሁ እኛ ምን ይመስልሻል ግን ውድ ነው ቢለኝ እኔ በራሴ ብር እገዛና አሸተውና ይሄ ሽቶ ለእንደዚህ ይሆናል። እኔ ይሄ ሽቶ ሆቤ ነው። ግን ምን መሰላቸው አሁን ቲክታክ ላይ የመጣሁት በደንብ አድርጌ ከራሴ ማህበረሰብ ጋር እተዋወቅበትና እኔ እድሜን አብዛኛው ያሳለፍኩት እኔ የምኖረው አሁንም ብያለሁ ኢሮፕ ነው የምኖረው። ቲክታክ ላይ ብዙም አልታወቅም። ግን ስመጣ ለዚህኛው ፐርፐዝ ነው የመጣሁት፣ ሽቶ ሪቪው ላደርግ። እኔ ፐርፊውም በጣም አዲክትድ ነኝ፣ ሽቶ ወዳለሁ። እዚህም ራሱ ሪቪው አደርጋለሁ። እኔ እዚህ ያለሁበት ቦታ ላይ ሪቪው አደርጋለሁ ሽቶዎች፣ አዳዲስ ሽቶዎች ሲመጡ። ስለዚህ እንደዛ ሆኜ ከእናንተ ጋር እሰራና ማለት ሽቶ ብዙ አይነት ሽቶ አለ። የዊንተር ሽቶ አለ፣ ቫኒላ አለ፣ ኡድ አለ፣ መአት አይነት ሽቶ ዲፕ ነው እንደምናስበው አይደለም። ለያንግ ሌዲስ አለ፣ ቦይፍሬንድሽ ጋር ስትሄጂ የምትቀቢው ሽቶ አለ። ሽቶ በጣም ነው ኢንስፓየር የሚያደርገው። ወንድን ለመማድረግ ፍለርት ለማድረግ የፈለግሽውን አንድ በሀብታም የሆነው ጠብ ለማድረግ ሽቶ አስፈላጊ ነው ሴቶችዬ። ስለዚህ ይሄንን ሪቪው አደርጋለሁ። ለዚህ አልጠፋም። ከዛ በኋላ ምን ይሆናል? የሆነ ወቅት ላይ በጣም ፌመስ ከሆኑ ብራንዶች ጋር ወይ ከአሞጅ ጋር ኦር ከምናምን ጋር አብሬ ኮላፕ አድርጌ እሰራለሁ። የራሴ ሽቶ ደግሞ የሆነ ወቅት ላይ ፕሮዲስ አደርጋለሁ። ይሄን የመጣሁበት ቲክቶክ እንጂ እናንተ እንደምትሉት አይደለም። ስመጣ ደግሞ እዚህ ኢንስፓየር የሚያደርጉኝ እህቶች አሉኝ። እነ ሀቢባም ሆነ እነ ቤታየው እነ ሚኪ እነ ፋሲካ ሁሉም። እኔ ማንኛውም ሰውን ኢንስፓየር የሚያደርገኝ አንድ ሰው ለምን ምንም ነገር የሌለው ለምን አይሆንም? እኛ የምንጠብቀው ትልቅ ሰው ነው የሚያስተምረን ስለሚመስለን፣ ሚሊዮነር የሆነ ሰው የተማረ ስለሚመስለን ጭንቅላታችን እንደዛን ያዘጋጀ ነው እንጂ በጣም ትንንሽ ሰዎች የሆኑ ከኛ ያነሱ ምንም ነገር የሌላቸው ሰዎች ኢንስፓየር ያደርጉናል፣ ይገርመናል። አሁን እኔ የሀቢባ ኢነርጂዋ ይገርመኛል፣ ነገሮችን መስማቷ ይገርመኛል፣ ጽናቷ ይገርመኛል። ለዚህም መጥቼ ሰፖርት አደርጋታለሁ። ቢግ ዲል አይደለም፣ ዝም ብለሽ ፍሬንድሽፕ ማለት ነው። እንደዚህም ደስ የሚላቸው ሰው አለ ቲክታክ ላይ። እኔ ሁሉም ሰው እወዳለሁኝ፣ ምንም እንትን የምለው ነገር የለም። እና በዛ የተነሳ ነው እንጂ እኔ ዛሬ መጥቼ እንዲህ ነሽ ምናምን ሲሉን ይገርሞኛል። ግን እኔም እንዲወጣ የፈለኩት ለምንድን ነው? እኔ እኮ ማንም ሰው አይመለከተውም አያገባውም ብዬ መሄድ ይችል ነበር። ግን ብራቸው የተበላ ሰዎች አሁን ለምሳሌ እንደ ፋሲካዬ እንደ ሌሎች ሰዎች የተጎዱ ሰዎች አሉ። ቀላል አይደለም። አንድ ሰው ያለውን ሁሉ አጠራቅሞም ሆነ ሽጦም ሆኖ ይሰጣል እንዲያልፍልኝ ጥሩ ቀን ፍለጋ። በጣም አዝናለሁ ይሄን ነገር ስለደረሰባቸው፣ በእውነት ያስጠላል። እንደ መታለን የሚያስጠላ ነገር የለም። ለዚህም ነው እኔ እንዲታወቅ የፈለግኩት እንጂ ምን አገባ ሀብዬም እንዲያውም ኖ ብላኝ ነበር መጀመሪያ። ግን በኋላ ስታስበው ልክ ነው አለች እና እንግዲህ ውሸት ነው። አሁን ሌላ ነገር የምትሉ ካለ እኔ ፓስፖርት እዚህ መጥቼ እናንተ ጋር አላሳይም። ሆነስትሊ እዚህ ፐብሊክ ላይ መጥቼ ፓስፖርት አላሳይም። ፐርሰናል ኢንፎርሜሽን ፐብሊክ ላይ አይወጣም ሲጀመር። ለምሳሌ ፋሲካን ግን ለፋሲካ ላሳየት ትችላለሁ። ለምሳሌ አሁን ከዚህ ውስጥ የተጎዳ ፋሲካ አይደለች። ፋሲካ ግን ነው እኔ ፓስፖርትሽን እፈልጋለሁ ማየት ካለች ላቋርጥሽ። አቡዬ የተጎዳችው ፋሲካ ብቻ ናት እያለች ነው። የተጎዳሁት እኔም ነኝ። ላስረዳታ ቢያንስ እኔ የልጅ እናት ነኝ። ቢያንስ እኔ ያለፈ ታሪኳን ሁላ አላውቅም።
እኔን ያረገችኝ ነገር በጣም የተለየ ነው። እኔ ታሪኩን እኮ አላውቅም። ዝም ብዬ ስጠረገባው ሚኪ ያልተጎዳ የመሰላት ገንዘብ ስላልተቆይ ሚኪ እኮ አንቺ ገንዘብ ሚኪ እንደውም ስሙን ያጣው እና ከስም ገንዘብ ይበልጣል። አስር እጅ ስም ይሻላል። እኔ ይኸውልሽ ሀቡ አንዴ ላስረዳት። ቆይ አንዴ ሀቡ ሚኪ ላይ ያኔ ያ ሁሉ ህዝብ ሲፈርድበት እኔ ሚኪን በጣም ስረዳው ነበር። ለምን እንደሆነ ታውቂያለሽ? የሴትዮዋን እባብ መሆን ያቀረባት ሰው ብቻ ነው የሚያውቀው። ሚኪ እንዴት ተሸወደ ይላሉ፣ እንዴት እዛ ውስጥ ገባ ይላሉ። እኔ ቁጭ ብዬ እንዴት ስታወራ እንዴት እንደምታሳምንሽ አይደለም ብር ይቅርና አካልሽን ስጭኝ ግዴታ ኮላሊትሽ ያስፈልገኛል ብትል እሰጣት ነበር። ገባሽ? ያን ያህል ታሳምንሻለች፣ ያን ያህል የተካነች ናት። ስለዛ እንኳን አለፈ ያለፈው እንኳን አለፈ መማሪያ ሆናል። ሳጂ ፋሲካ ላይ ትኩረት ያደረገችው ፋሲካ ብር ስለተበላች ነው። ሚኪን ብር አይደለም የበላችው፣ ከብር በላይ ስሙን ወስዳበታለች፣ ክብሩን ወስዳበታለች። ሚኪ ኢትዮጵያ ውስጥ በጣም ደስተኛ ሆኖ አክቲቭ ሆኖ ጥሩ ህይወት ይኖር የነበረ ሰው በእሷ ምክንያት ነው ሰው ሀገር ላይ የቀረው፣ በእሷ ምክንያት ነው ስደተኛ የሆነው፣ በእሷ ምክንያት ነው ኢትዮጵያ ውስጥ ስንት ዓመት 6 ዓመት ቲክቶክ ላይ ለፍቶ ተሰድቦ ተረግጦ ደክሞ ያፈራውን ነገር እንዳለ ሽጦ ለእነዚህ ምስኪን ድሆች እሷ በላቻቸው ገንዘቡን የከፈለው ሚኪ ከፍሎም እኮ ስቲል ስደተኛ ነው። ከቤተሰቡ ርቆ ከሀገሩ ርቆ አረብ ሀገር ነዋሪ ሆኗል። እንደ ሚኪ እንደውም በሷ የተበደለ የለም። ውሽዬ ገንዘብ ነው የተበላችው። ያንን ማስታወቂያ ሀቡ ሚኪን ያሰራችውን ማስታወቂያ ማለት ነው። ቁጭ ብለን ክርስቶስን ነው የምልሽ ልጄን እዚች ሶፋ ላይ ቁጭ ብለን አብረን ነበረ ስናወራ የነበረው። ከዛ ማስታወቂያውን እኔም ሰራለሁ ስላት አይ አንቺ አትስሪ ሚኪ ስራው አለች። ይሄ የቴሌግራም ምናምን ስለሆነ አትችይበትም አለችኝ። ገባሽ? ቢያንስ ትንሽ እንኳን የልጅ እናት በመሆኔ ራርታልኝ ሚኪ ወንድ ስለሆነ አጋፍጠዋለች እንጂ ከሚኪ እንደ ሚኪ እንኳን የመቋቋም ፓወር አይኖረኝም ነበር፣ እሰበር ነበር ሀቡ። እና ሚኪ ንጹህ ሰው ነው። እንዴት አገርገ እየገባሽ ልጅሽን ታያለሽ። ሚኪ ይኸው በቃ ውሻ በልቶኝ ነበረ። እውነት ያችን ያህል ትንሽ ያህል ራርታልኝ ወደ ሚኪ ዞረ ያ ነገር። እና አንዳንዴ በሱ ቦታ በሆንስ ብዬ ሳስበው እንዴት እንትን እንደሚቀፍ ማለት ነው። እና ደግሞ ሚኪን በአካል ብታዩ የለም አልቋል ልጁ ሰውነቱ። አንቺ እዚህ ሚዲያ ላይ የሚወራ ነገር አንዳንዴ ቀላል ይመስላል፣ ግን የሰውን ህይወት ይጎዳል። ሚኪ አልቋል። ከስቶ ሳየው በአካል የመጀመሪያ ቀን ክውን ያልኩት ገብርኤልን ነው የምልሽ። እና ይሁን ብቻ ህይወቱ በአንድ ጀንበር በማያውቀው ነገር እስቲል ነው ይሰደብበታል። አሁንም ድረስ በማያውቀው ሴትዮዋን አብሯት የበላ ብቻ ነው የሚያውቃት። ምን ያህል ፕላን አድርጋ ነው የምትጓዘው። በጣም አደጋ ሰው ናት። እና ያለፈ እንኳን አለፈ። ፈጣሪ ከእንደዚህ አይነት ሰዎች ይጠብቀን። ሳጂ ይሄ የኛ ኮሚኒቲ የኛ የአበሻ ኮሚኒቲ በዚህ አይነት መንገድ ነው። አንድ ሀብታም ሶሻል ሚዲያ ላይ ሲመጣ የምንቀበለው አቀባበል እንዲህ ነው። እኔ ቅድምም ተናግሬያለሁ። ከዚህ በፊት እኔን ጊፍት ሰፖርት ያደረጉ ሰዎች ሁሉ አንድ ሰው መፈመስ ከፈለገ መጥቶ ለእኔ ጊፍት ይስጤው። እንደዚህ ነው። አሁን ሳጂ ተፈመሰች እንጂ ምንም አልሆነችም። ሌላ የማይገናኝ ታሪክ ነው። ከዚህ በፊት ግን ለእኔ ጊፍት የሰጠ ጊዜ ረገጡት፣ ብሄሩን አጠኑ፣ ምን ፎቶ ሊያገኛቸው ረገጡት፣ ሰደቡት፣ አጠፉት። ግን ፈጣሪ መልሶ አመጣው። እንደገና እኔና ሚኪ ጌም ስንጫወት ዞይ ለእኔ ጊፍት የሰጠ ጊዜ ተነሱበትና ፐርሰናል ላይፉ ማጥናት ምናምን እስከዛሬ ለማንም ሲሰጥ ሳይታይ እኔ ኃይለኛ ምቀኛን ያለብኝ ቲክቶክ ላይ አንድ ሰው ለእኔ ጊፍት ከተሰጠ ወዲያው ጀርባው ይጠናል። ማን ነው ይሄ ሰው ይባላል። ምንድን ነው ይባላል፣ ይመረመራል። ይኸው ሶስተኛ ሰው የግል ጥላቻ ነው ያለባቸው። አይታችኋል፣ በኤግል ያደረጉትን አይታችኋል፣ በዞ ያደረጉትን አይታችኋል። ይኸው ሶስተኛ በሳጂ ለእኔ መጥቶ ጊፍት የሰጠ ሰው ጀርባው ይጠናል፣ አጀንዳ ይመሰረታል፣ ሆይ ሆይ ይባላል ቲክቶክ ላይ። እናንተ ግን ምንም አታመጡም፣ በዚህ ትቀጥላላችሁ። ይኸው በአካል የሚያውቋት መጥተው እሷ አለመሆኑ አመሰከሩ። ለእኔ ደግሞ መጀመሪያ ስትገባ ቃል እንደገባችሁ ለእኔ ዋትሳፕ ላይ ፓስፖርቷን ትልክልኝና አየዋለሁ፣ አነባዋለሁ። እኔም 100% ሹር እሆናለሁ እሷ አለመሆኗን። እኔም 100% ሹር ነኝ። ፓስፖርትሽንም አልፈልግም በጭራሽ። ምክንያቱም እውር አይቶ የሚፈርደው ነው። ከእሷ ጋር በልቼ ጠጥቼ ያለው በደንብ ነው ማቃት። ሲጀመር ልርሳት እንኳን ብል 10 ወር ነው አደለ? አሁን ሲጀመር እድልም አሰጠኝም ሴትዮቷ እንድረሳት። ሁሌም ነው በህልም የምመጣው ይቅርታ እያለችኝ ማነው እንቅርት ይዘዝባትና፣ ስለዛ የማይመሳሰል ያልተገናኘ ነገር ነው።
በቃ እንግዲህ ይኸው ነው። አንድ እኔ ነፃ ወጥቻለሁ። ለማንኛውም እኔ መጥቼ ይኸኛውን ረዥም ርቀት የወሰድኩት ፎር ደ ቪክተምስ፣ ለተጎዱት ለተበሉት፣ ሚኪም ሆነ ለፋሲካም ሆነ ለእናንተ ነው እንጂ እኔ ቅድም ዘግቼ መውጣት ይችል ነበር። ግን ሳስበው ይሄ ቢግ ዲል የሆነ ነገር ነው ማለት ነገ እመጣለሁ። ሀቢባም ቤት ሆነ ማንኛውም ቤት ሆነ መምጣት አይቀርም። አሁን ግን አይ ቲንክ ያወቃችሁ ይመስለኛል። ከዚህ በላይ የምትሉት ነገር ካለ ይቅርታ ነው የምንለው በሁሉም ስም። እንግዲህ ይቅርታ ስለደረሰች ነገር በእኛ ኮሚኒቲ ይቅርታ እንጠይቃለን። እንዲህ ነው እኛ ፍቅራችን የምንገልጸው፣ በዚህ መንገድ ነው። እኛ አበሻ ኮሚኒቲ እንዲህ ነው ፍቅሩ የሚገልጸው። እንዲህ ነው የሰውን ህይወት ማጣራት የሚፈልገው። ሽቶ በስንት ተገዛ፣ የተገዛ እንዴት ተገዛ መጠየቅ ምናምን፣ ይኸው ቦርሳው ምኑ ሲጠይቁሽ ነበር እንግዲህ። እና እንዲህ ነው ፐርሰናል ላይፍሽን ገቢ እንዲህ ምናምን ብለሽ ዘርዝረሽ ካላስረዳሽው አበሻ ከባድ ነው። እና በጣም ይቅርታ አድርጊልን ይላላችሁ እህቶቼ። ሊሆናችሁም ደግሞ እንዲህ አይነት ነገር ሲመጣ ለምን በነገራችን ላይ ስም ማጥፋት እንዲህ አይነት ነገር ሲመጣ አትደንግጡ። ሌላ ሰው ቢሆን ይደነግጣል። ምንም አይመስላችሁ። አንዳንድ ሰው ስማችሁን እንዲሰበር እንድትሰበሩ ነው፣ ከሆነ ቦታ ላይ እንድትጠፉ የሆነ ስሜት እንዲሰማችሁ። እኔ አምሶ ስትሮንግ ከዚህ ጋር ምንም የሚያገናኘኝ ነገር የለም። ሁለተኛ ነገር ደግሞ የሆነ ነገር ስትሆነጅሉ የሆነ አንድ ሰውን ስም ስታጠፉ ማሰብ አለባችሁ። ማለት ቤተሰብ አሉ፣ ያ ሰው የሚያውቁት ሰዎች አሉ፣ ያ ሰው ኮንፊዝድ የሚሆኑ ሰዎች አሉ፣ የሚጠራጠሩ። እንዲህ ሀቡም እኮ ራሷ እኮ ወይኔ ጉዴ ትላለች እኮ አታውቃትም ያችኛውን እና እንዲህ ነው እንዴ ትላለች። ሰው እንደዛ ይላል። ስትጠይቁ ደግሞ መጠርጠር ያለ ነው። እኔ አሁን ለምን ተጠራጠራችሁ አለንም። ልክ ናቸው። ሰው ይጠረጠራል፣ ሊያስብ ይችላል። ግን ስታስቡ በጣም ሌጋሊ በሆነ መንገድ ሂዳችሁ ኮኔክት አድርጋችሁ አንቺ ነሽ ወይ እንኳን ይሄ በስርዓት በህግ የተያዘ ነገር ይቅርና በትንሽ ነገር እንኳን እንደዛ አይደረግም። ለማንኛውም እኔ ምንም እንደፈን ያስልኩት ያ ውስጤን ስለማቅ ምንም የተሰማኝ ነገር የለም። እናንተም እንኳን መጣችሁ እና ይሄን ይመስላል። አሁንም ቢሆን እንትን እንላለን፣ ስለ ሽቶ እናወራለን። ጂጂ ኮዬ እንኳን እንትን አለ፣ ስለ ሽቶ እናወራለን፣ ቪዲዮ እናደርጋለን። የሰመር ሽቶ ያደረጋችኋት አንዴ ሳትወጡ ሁላችሁ ጊቫዌይ ይኖረኛል ማለት ልክ 30,000 ስሞላ ጊቫዌይ ያደርጋሉ ብያለሁ። ጊቫዌይ እናደርጋለን። ለምናውም በቅርቡ እንዲሆን 4,000 ጋይስ 4,000 ብቻ ነው የቀራት። ጊቫዌው እንዲሰጣችሁ አሁን እንምላው። ፎሎዋን 30,000 ሌትስ ጎ እንካሳት። ለእኛ የሚያዋጣን ለሰው ልጅ የሚያዋጣው መደጋገፍ ነው። እሺ አቡዬ ጂጂ እኮ ታውቃታለች እኮ ሴትዮዋን። ጂጂን አስገቢያት፣ ጂጂን አስገቢያት። ጂጂ እኮ ታውቃታለች። ከእሷ ጋር ስንት እኮ ታሪክ አላቸው። ጂጂ ነይ ግቢ። አቤት ወይ እናንተ እግዚአብሔር ይስጣችሁ። በእናታችሁ በጣም እየተሸማቀቁ መጣሁ። እግዚአብሔርን በቃ እኔ ቲክቶክ ላቆም ነው። በጣም አስጠላኝ። ለምን ብለሽ ታቆሚያለሽ? እኔ ይኸውልሽ ጂጂ ቅድም እንደዛ የተከራከርኩሽ ለሳጂ ሀቋን ማውጣት ስለምፈልግ ነው። እኔ ለሀቋ እነዚህ ሰዎች በአካል የሚያውቋት ሰዎች መጥተው አይኗን እያዩ ድምጿን እየሰሙ መመስከር ስላለባቸው ነው። ሀቋ መውጣት ስላለበት ነው። አንቺ እኮ ትክክል ነሽ፣ ግን በቃ መጨረሻችን ሰው ልናጣ ነው። ገባሽ? ማንም ወደዚህ አይመጣም። በቃ መኝሀብ ለመዋረድ እንደዚህ ለመሆን በጣም ነው የሚከብደው። በጣም ግን የተማረች ናት። እንደዚህ አይነት ፐርሰናሊቲ ስትሮንግ ነው። የተማረች ናት። እኔ ደግሞ ያችኛዋን ይኸውልሽ ፈርዶብኝ የመጀመሪያም አይደለው እዚህ ቲክቶክ ላይ ጤነኛውም እብዱም እኔ ጋር ነው የሚመጣው። መጀመሪያ የመጣችው እኔ ጋር ነው ማለት ነው። እና በጣም አፏ ታውቂዋለሽ፣ ሰምታችኋል። ሀቢባ ፋሲካ እንግዲህ ታውቃታለች። አፏ በቃ ምን ልበልሽ ካፒቴንን አለችን ምን አለች። እና አንድ ያው ታውቋታለች ዶክተር ቤዛንም እሷም ነበረች በሰዓቱ። እንዲያውም ሰው ቆይታ እንዲህ እየተማርኩ ነው ብላን በሙሉ ኢትዮጵያ በሙሉ እናስገባሻለን፣ ለሴቶች መብት ትከራከሪያለሽ፣ ፓርላማ መግባት አለብሽ፣ ብር ይዋጣላት ብዬ አንደኛ ስጮኝ ነበር። እኔ እኮ ታሪኬን እኮ ድብቅ አርኩ እናንተ እስከምትጨርሱ እንጂ እኮ እግዚአብሔር ይመስገን በዛ ሰዓት ሪከርድ አልነበረም እንጂ እኮ የኔም እኮ ይወጣ ነበር ጊዜ። ታዲያስ ኧረ ያልተማረችው ነገር የለም። በስመ አብ ብታይ ጠራት እናቴ። እንዴት በዛ ሰዓት ገባሽ? 2022 እና 21 ሪከርድ አልነበረም ጥሩነቱ። አሁን ይቺ አንዴ ደግሞ ነጠላ ለብሳ ትመጣለች፣ የቤተክርስቲያን ሰው ነኝ ትላለች። እና በቃ ትንሽ ስንቀዠነባበር ጊዜ በመሀል ተውናት። ገባሽ? ይገባሻል የሆነ ሰዓት ላይ ማለት ነው። እና ያ ይሄ መጣ
እና ያው እናንተም ለዚህ እንትን አላችሁ ተዳረጋችሁ። ግን ከዛ በኋላ ደግሞ የሚመጡት ነገሮች አንዳንዴ ሳናጣራ፣ አንደኛ የሰው ዶክሜንት ታውቂያለሽ፣ ዝም ብሎ አይታይም፣ የሰው ዶክሜንትም አይሰጥም። በፊሊተር ደግሞ የፊሊተር አመሳስሉን ሁላችንንም ይመስለኛል መብረቁም ተሳስቶ ነው ፊሊተሩ ጋር ማለት ነው። የሆነ ፎቶ እውነትም ስታይ የሆነ በፊሊተር የዛችም የዚችኛዋንም ስታይ ግን ያችኛው ትንሽ አይኗ ተለቅ ይላል። ሳጁዬ እንደው እንትን አይደለም አይንሽ ትንሽ ነው ማለት ከሷ ማለት ነው አይደለ? ፋሲካ አይናቸው ግን መቀራረብ ትንሽ እኮ ይመሳሰላሉ። ግን ይመሳሰላል። አሁን የጆሮ ጌጥ አለ። የጆሮ ጌጥ አንቺ በዚህ ዓለም ላይ አንድ ብቻ ነው እንዲ ያለው ጂጂ። የጆሮ ጌጥ እሷና አንቺ ተመሳሰለ አለ። አንድ ብቻ ነው ያለው። ያን ጊዜ ደግሞ የሆነ እንደዚህ አይነት ዊግ አድርጌ ነበረ። ሊመሳሰል እኮ ይችላል። አይመሳሰልም አይደለም። ግን ይሄ ሆን ብሎ ተቅዶ አሁን አንዳንድ ሰዎች ሶሻል ሚዲያ ላይ ሲመጡ እኔ ቀጠሮ ጌሙ ስለደረሰበት አካውንቱን ለመቀስቀስ ነው ማሬ። አጀንዳ ማንሳት አለበት። የቀጠሮ ጌሙ በአጭር ጊዜ ነው ሀቢብ ጋር መጣሁኝ። በአጭር ጊዜ ነው ጆይን ያደረኩት እንዳለ ሰው ሲሆን ያን ጊዜ መስበር ማራቅ ፈለጉ። እኔ ልጁ ምን አለኝ፣ በአንድ ጊዜ እንዴት 31 ገባሻል እንዴ? እንደዚህ አይነት ጥያቄ አለ? እንዴት በአንድ ጊዜ 31 ገባሽ? ይሄ ሁሉ ሽቶ እኔ አልኩት፣ ሽቶና ልብስ የራሱ 58 ሚሊዮን ይሆናል። ያንተ የሱ ከምር እኔ ክፉ መናገር አልፈልግም። ምንድነው እኔ አልኩት እና ልክ አይደለም። አንዳንድ ጊዜ ለየት በእውነት የኛ ወደኋላ የሚጎትተን ምንድን ነው? አንድ ሰው እኔ አሁን ከእናንተ በልጣለሁ ወይ ከሰው በልጣለሁ ወይ ከነገሌ በልጣለሁ ሳይሆን የሆነ ሰው የራሱን ይዞ ኮንተንት ይዞ ሲመጣ እኔ ፐርፊውም ሪቪወር ነኝ ብዬ ኮንተንት ይዤ ስለመጣ ስለ ሽቶ ብቻ ነው የማወራው። ለምን ፐርፊውም ነው የኔ ሪቪው ስራ። በቃ የኔ ኮንተንት ይሄ ነው። አዲስ ፐርፊውም አመጣለሁ። ትናንትና 8 ፐርፊውም ነው ኦንላይን ላይ ከፈት ነው። በጣም ውድ የሆነ ፐርፊውም። ይሄ የኔ ኮንተንት ነው። ከፐርፊውም ውጭ እኔ ስለ ወጥ ወይ ደግሞ ስለ ስድብ ምናምን ላወራ አልችልም። እና ይሄ ሁሉ ከየት መጣ አይባልም። ምንድነው እንደጋገፋለን። ለምሳሌ እኔ ከሀቢባ መማረዋለ ሀቢብ እኔ የምትማረዋለን ከፋሲካ ሁላችንም ተያይዘን ስፔሻሊ ደግሞ እኛ ሴቶች የተባልን ኮሚኒቲውን ማስተካከል እንችላለን። የሆነ ሶሻል ሚዲያን በጣም ለጥሩ ነገር መጠቀም እንችላለን፣ ማደግ እንችላለን። ግን ዝም ብሎ 5000 ሰው ስለተሰበሰበ ብቻ አንስቶ ፓስፖርት ላመጣ ነው ፓስ ነዘርግ ላሳየው ነው ኦንላይን ላይ ፎርዋት ማን ነው እሱ አይባልም። ግን እኔ ምንም ችግር የለብኝም። እሱም ምንም የሚይዝበትም ሀብዬ እንዳልኩ የእውነት አንደኛ ነገር ደግሞ ሳጁዬ የሆነ እንዳልኩሽን የሆነ ፎቶችሁ ላይ መጀመሪያ ያሳየው ላይ ትንሽ የሆነ ተመሳሰለበት ፊሊተሩ ነው። ግን ፊሊተሩ ሁላችንም አንድ አይነት አድርጎናል እና የደሞ ታውቂያለሽ የአመለካከት ምትናል እሱ እኮ ምን አለ ቪዲዮዋ ትናንትና ልክ ስገባና ጥፍታ ወጣቻል። እኔ እሱን አላየሁትም አላውቀውም። ዛሬ ገና ነው ያየሁት። ሲደክምሽ ትወጫለሽ። ከእሱ ጋር ምንም አይገናኝም። ግን ከጠረጠረ አንድ ሰው የጠረጠረ እውነት ፍትህ ከፈለገ አሁን እኮ እኔ አልጠርጠር አይደለም ምንም አልጠረጠረው። እንዴ ትቀልጫለሽ እንዴ? እኔ ማነኝ እንዲህን ሁሉ በልጅ ሄድኩኝ? እሱ አይደለም እኔ እኮ የገረመኝ ሰው ግን ከተጠራጠረ ጎበዝ ከሆነ እውነት አላማው እንደዚህ ለሆነ ሰዎች ብር ማስመለስ ሰዎች ደግሞ ጀስትስ ከሆነ በእንደዚህ አይደለም የምትሄጂው። አምጥተሽ ሳጂ አርገሽ ለጥፈሽ ሀቢቡን አርገሽ ምናምን አይደለም። በእውነት ሰው እኔ ለምን ሰው እንደሚሸወድ አይገባኝም። ጀስት ተፈለገ የሆነ ነገር አጠናክሮ ሀቢባ ጋር መጥቶ አንቺ ጋር መጥቶ ግሩፕ ፈጥሮ እኔ እንግዲህ ምንም ሳላቅ ማለት ነው ግሩፕ ፈጥሮ እሷ ናት ተብሎ በሆነ መንገድ ሆኖ ነው እኔ ወይ መያዝ ወይ ለፍርድ መቅረብ ያለብኝ። አምጥቶ አንቺ ነሽ አለ። እኔ አሁን ለምሳሌ አንድ ይሄን ሁሉ የበደለ ሰው ይሄን ሁሉ እንባ ይገባል እንደዚህ ቪዲዮ እንትን ብሎ ሲጀመር ሌባ እየደነበረ እየተደበቀ ነው የሚኖረው። ናቹራሊ እንደዛ ሊሆነ ነው የሚኖረው። ከሆነ ደግሞ ሰው ጀስቲስ የሚፈልግ ሰው ካለ ደግሞ በደንብ አድርጎ እንትን ብሎ ያሳያል እንጂ በቃ ይቅርታም እያሉሽ ነው ተመልካቹ። እዛም የነበረው ነው ማይላብሊስ እኔ ደግሞ ያ ብዙ ጊዜ እዚህን ኮሚኒቲ እንትን ርቀንም ስለነበርን በሀቢባ እንግዲህ አንቺ ሂጅበት ጥሩ ነው። ያንቺም ጥንካሬ ለኛ ይስጠው። ሀቋ ወጥቷል። ነሚኪ እኮ በደንብ ነው የሚያውቁት እና እነሱ ይተናገሩ በቃ ሀቋ ወጥቷል እና እንዲህ ነው የምንቀበለው። እኛ በሻን ቀጥቀጣል ነው የምንቀበለው። እኔ ግን ይቅርታ አድርጌልኝ በቃ ማዳመጥ አልፈ በቃ የማይሆን ነገር ሰው ሲናገር አይደለም ካልሽ እኔ አሁን መተሽ የሆነ ነገር ሳደርግ ጂጂ ይሄ አይደለም ካልሽ ተሳስቻለሁ ማለት አለብኝ። ግን እንደዚህ አይነት ትልቅ ስህተትም አልተሳሳትም ተመስገን። ግን በቃ ተሳስተሃል ስለው ቢያዳምጠኝ ደስ ይለኝ ነበር። ብዙ ጊዜ ገባሽ እና ይደብራል። ኦኬ በሙሉ ህዝቡ ስም እንግዲህ ይቅርታ እንጠይቅሻለን ሁላችንም ኢትዮጵያ። የእውነት ሳጁ እንደ እግዚአብሔር እኔ በጣም ነው የምፈራው እንደዚህ አይነት ነገር። በጣም ይቅርታ እኔ እኮ ዲጄ ቅድም የአንቺ ፖይንትን ገብቶኛል። ገባሽ ዝግት ባረገው እኔ ነኝ ማለት እኔ ቁጭ ብዬ እንዲህ ሁሉ ሰው የሰው እንባ የሰው እንትን ነኝ ማለት በአውቶማቲካሊ አሁን ቅድም እኮ ማህሌት ነሽ ሲለኝ ደንግጬ ነኝ ምናምን አልኩት። ምንድን ነው ራሱ እኔ ታሪኩን አላውቅም፣ የተሰረቀው ብር አላውቅም፣ ማህሌት አላውቅም። ሚኪ ሲል ገብቶኛል ሀቡ ጋር ስላየሁት
በተረፈ እኔ ምንም ታሪኩን የማውቀው ነገር የለም ማለት ኢቭን ታሪኩን እንኳን አውቄ እንኳን ብቆይ ይገባኝ ነበር። ምንም ሊገባኝ ሆኖ አልቻለም። እና ለዚህ እኔ ኮንፊውዝድ ሆንኩኝ። በኋላ ሲያስረዱኝ ገባኝ። ደግሞ የሳጁን ቤስት ጓደኛ አለች፣ የኛ ጓደኛ የነበረች እዚሁ ቲክቶክ ላይ። እሷንም እኮ ማናገር ይቻላል። ሳጁ ስትመጣ እሷ ጋር ነው የመጣችው፣ ከእሷ ነው ወደኛ የመጣችው። ያው ሀቢባዬም ያው ጥሩ ነገር ባይኖርም ከሀጂ ጋራ ሀጂም ያውቃታል። ገባሽ? በጣም የሚያውቋት ሰዎች አሉ። እና የሳጁን ማለት ነው ከፈለጋችሁ ሌሎቻችሁ የተጠራጠራችሁ ካላችሁ ደግሞ ያው እንግዲህ እኔ በእውነት ሳጅዬ ለካ አንቺ ደብሮሽ ነው። እኔ እኮ ምንድን ነው ብብቴን የሚያልበኝ እላለሁ። ከትላንት ጀምሮ ያልበኛል፣ ብብቴን ያልበኛል። ጊፍተር ሲከፋ የጌመር ብብት እንደሚያልብ ራሴ ላይ ነው ክሮስ ቼክ ያደረግኩት። በእውነት ጊፍተር እንዳይከፋው ጊፍተር ለምን ይከፋል? ብብቴን ያልበኛል። ጂጂዬ ከትላንት ጀምሮ ብብቴን ያልበኛል። ለካ ሳጅዬ ተከፍታ ጠላትሽ ይከፋ። ክፉ ለክፉ አብረው በዚህ አይነት ይቅርታግብሽ ነው። አይ በእውነት ሳጅዬ ጠላት አንድ ነገር ደግሞ እዚህ ጋር ከተቻላችሁ አንድ ሰው ጊፍት ሲሰጥ ጸባይ ላለው ሰው ነው እንጂ የሚሰጠው ለተሳዳቢ የሚሰጥ አይመስለኝም። በጣም ይቅርታ አድርጉልኝ። ከዛ ላይ ጊፍተር እየጠራችሁ እንደዚህ የምታደርጉ ከሆነ ወይ ትንሽ ለተሳዳቢ ይሰጣለን። ሌባ ለተሳዳቢ ይሰጣል እንዲሸፈንለት። ለተሳዳቢ ሌባ ይኸውልሽ፣ ሌባ ድምፁ እንትን እንዳይልበት እንዳይጋለጥ ሄዶ ለተሳዳቢ ጊፍት ይሰጣል፣ ጉዳዩ እንዲሸፈንለት ማለት ነው። ለጨዋ የሚሰጠው ምንም ነገር የሌለበት ነው። ጀስት አፕሪሺየት ማድረግ የሚፈልግ ሰው ነው። ሌባ ደግሞ ይሄድና ለተሳዳቢ ይሰጣል። ለምን ካልሰጠው ያጋልጠዋል። ገባሽ? ሌባ ብቻ ነው ለተሳዳቢ የሚሰጠው። እንዴት ነው ግን መለወጥ ቢቻለው ይህን ኮሚኒቲ? እንዴት ነው በቃ እንዴት ነው እስከ መቼ ነው ሰው በቃ አሁን ድሃ የቀረ ነው። ጊፍተሮች በሙሉ እየፈሉ ልጅ ሳጁዬ ያንቺ ብቻ አይደለም እንግዲህ እዚሁ ላይ አርጅተናል አይደለ? ጊፍተር በሙሉ ጠፋ፣ ባዷችንን ቀረን። በቃ ይሰደባሉ ይሄዳሉ። እሺ ማን ሊመጣ ነው? ድሃ እንሰብሰብ እንስ በቃ ድሃ ብቻ ይሰብሰብ። ራሳችን እንሰጣጣለን። እግዚአብሔርን ራስ በራሳችን እየበላናቸው ማለት ነው። እሺ ቆይ ምንድን ነው መጨረሻው? ተራ በተራ ሰው ሰጥቶ እኔ ግደኝ፣ እኔ ጊፍተር አልሳደብም። ግደኝ አልኩሽ፣ ግደኝ እንዴ ኧረ አንድ በሏቸው በእናታችሁ። ኧረ በኢየሱስ ስም ከባድ ነው። ብቻ ግን አቡዬ ይመቻችሁ፣ ቤታዮ ፋፋ ይመቻችሁ። ሆነ ስራ ላይ ነኝ በቃ በምንድን ነው ፕሩቭ ማድረግላቸው? አንዳንድ ሰው ግን የሆነ እንትኑ ጌሙን ይሄ የስሙን እንትን ለማስረጀም ስለሚፈልጉ አንዲት ልጅ ነበረች፣ እኔ ስሟን አላውቀውም። ልጁ ጋር ገብታ የነበረው እሷ ናት፣ ድምጿ እሷ ነው አለች፣ ፎቶግራፉ የእሷ ነው። እንደገና ደግሞ ሰርጀሪ አድርጋለች። ሰዎች አንዳንድ ጊዜ በጣም ያዘንኩት እግዚአብሔር ምስክሬ ነው። ይኸውልሽ አሁን ቅድም ሀቢባ ተናግረሸዋል። ቢዝነስ አሁን የምናያቸው ነገሮች በሙሉ አግባብ ናቸው። ቢዝነስስ ቢሆን ኖሮ አሁን እቺ ሴት ቢዝነሷን ልታስተዋውቅ ቢዝነስ ቢሆን ኖሮ በደል ገባች። ከዛ ጀስት ሲምፕሊ ሶሪ ይሏታል። ሶሪ ስምሽን ስላጠፋን ቢዝነስሽን ስለገደልን ሶሪ ይሏታል። ሲምፕሊ ሌላ ምን ያልኳል? እኔ ቢዝነስ የመስሏችሁ ከሆነ ስለ ሽቶ ብያለሁ። እኔ ቢዝነስ አይደለም ይሄ የኔ ሆቢ ነው። ኮሌክት ነው የማደርገው። እዚህ በመጣም ባልመጣም ኮሌክት ማድረግ እንትን አለለም። ግን ምንድን ነው የሚሆነው? ከኔ ሀበሻ ኮሚኒቲ ከኔ እህቶች ጋር ከኔ ወንድሞች ጋር የማደርገውን ትቼ ከሌላ ሰው ጋር አደርጋለሁ ማለት ነው። ያ ነው ልዩነቱ። ግን ወደ ራስሽ ኮሚኒቲ ወደ ራስሽ እህቶች ከምር እናንተ ስለማይመስላችሁ ነው እንጂ ኢቭን ሌላ ቦታ ላይ የሚፈሰው እውቀት የሚፈሰው ብር አገራችሁ ላይ የራሳችሁ ሰው ላይ ቢሆን አይሻልም? በእውነት ካሰባችሁት በፖዚቲቭ በሆነ መንገድ ካሰባችሁት። ለዛ ብዬ ነው እኔ ቲክቶክ ላይ ጆይን አደረኩት እንጂ እንደምትበላሉ እኔ አውቄዋለሁ። ስገባ ራሱ ሰዎች ተይ ይሄ ላንቺ አይሆንም ምናምን ያሉ ሰዎች አሉ። እኔ እንደዚህ በቅርቡ ይመጣል ብዬ አላሰብኩም። እውነት እንደዚህ በቅርቡ በአንድ ጊዜ አላሰብኩም። በጣም ፈጠናችሁ። እኔ በጣም ተጽዕኖ ፈጣሪ ስለሆንኩ ነው ሳጅዬ። ለእኔ ጊፍት ስለሰጠሽ ነው እንዲህ በቅርቡ የመጣው። ቲክቶክ ላይ መጥቶ መፈመስ የፈለገ ለእኔ ጊፍት ይስጥ። ግን ጊፍት ለእኔ ሲሰጥ ባክግራውንዱ ተጣራ፣ ብሄሩ ምናምን ተጣራና ተቀጠቀጠ ሄደ። ግን ተመልሶ መጣ። የቀጠሮ ጌሜ ቀን 7 አንበሳ ወረደልኝ። ተቃጠሉ ጠላቶቼ።
ጥቅል በሉ ለእኔ የኔማ ቤት አንቺ ተጫውተች ነው። እኔ ደግሞ ልጫወት በልቻ እኔ ቀጠሮ ጌም አለኝ። ሀቢባ እያታስበይኝ እኔ ቀላት ሲበዛ እኮ ጥሩ ነው። እኔ እኮ የቀጠሮ ሰለቸኝ በኢየሱስ። 80 አንበሳና 8 ዩኒቨርስ ነው የወረደልኝ የቀጠሮ ጌም ቀን። ኧረ እባክሽ ማርያም ነው እንዴ? እናቴ ትሙት እንደ ሀገር ነው ሰፖርት የተደረጉት ሁሉም አማራም፣ ትግሬ፣ ኤርትራዊም ኢንተርናሽናሊ ነው። እኔ በጣም ነው ደስ ያለኝ ላንቺ። ለምን ተቀሽ ሀቢባ? እኔ እና አንቺ ብዙ ጊዜ ተነጋግረናል። በፊት ለፊት ነው የምናገርሽ ነው። አንድ ነገር ግን አልክድልሽም። አንቺ ራስሽን የቻልሽ መከላከያ ነሽ። ጥሩ ነገር ነው የምትሰሪው። ይሄ የማይካድ ነገር ነው። ላመሽበት ነገር ደግሞ ፊት ለፊት ወተሽ እየሰራሽ ነው ያለሽው። የአንቺን 10% ማናችንም አንሰራውም። እኔ ችሎታሽን በጣም ነው የሚገርመኝ። ቁጭ ብለሽ መከራከርሽ እኔ አልችልም። በቃ ይከብደኛል። አንደኛ ነገር ማሳመንሽ፣ መግባባትሽ፣ አያያዝሽ ምናምን ነገር በቃ እኔ ግልጽ አንቺም ሰማሽም አልሰማሽም ከኋላ ምልሽ ነገር ነው። የሆን ነገርም ካየው ፊት ለፊት እናገርሻለሁ። ራሱን ችለሽ ያለሽ ሁማኒቲ የምትሰሪያቸው ነገሮች ቴንኪዩ። ሁለተኛ ነገር ደግሞ በአንዳንድ ነገር የራሳችን የግል ችግራችንን የግል ሳይሆን በፊት ለፊት እነግርሻለሁ። ግን ለልጄ ከማንም በፊት አጠገብ ስለቆምሽ በጣም አመሰግናለሁ። እግዜር ይስጥልኝ፣ ተባረኪልኝ። እውነቴን የምልሽ ቴንኪዩ ሶ ማች ቃል የለኝም እና ውለታ መላሽ ያርገኝ በክፉ ሳይሆን በደግ እና ለጌምሽም ደግሞ እንትን ያላልኩትኝ ስላልተመቸኝ ነው እንጂ ደስ ይለኝ ነበረ። እንትን ብል እና ቴንኪዩ። የምትሰሪያቸው ስራዎች እንደቀላል የሚታዩ አይደሉም፣ ግን እኔ አልችልም። እኔ በግለሰብ ከሰው ጋር ቁጭ አድርጎ መነጋገር እኔ የማልችለውን ነገር አንቺን መነቀፍ አንቺን እንዲ ኖ በጣም ትልቅ ስራ ነው የምትሰሪው። አንገት ለአንገት ተናንቆ ከማፊያው፣ ከደላላው፣ ከሌባው፣ ከባለትዳሩ ጋራ ማንም ሰው አልሰራውም። ቁጭ ብሎ እዚህ ላይ አልሰራውም። እኔ አይኔ ነው የሚደነዝዘው፣ አቅም ነው ማጣው። እግዚአብሔር ይስጥሽ። እና ሳጁዬ ፈቃቸው 30,000 እናስገባት። ሳጂን ጋይስ ፎሎ አርጓት። 3,000 ብቻ ቀረ። 3,000 ብቻ ቀረ። እንግዲህ አንቺም ደግሞ እግዚአብሔር እውነት በወጣ ይተካልሽ። አሜን። ጂጂ እያመሰግናለሁ። ስላናደድሽኝ ተናግሬሻለሁ። ለምን እንደዚህ ብር ትሰጫለሽ? ከመጀመሪያም ትዝ ይልሻል። ከመጀመሪያም ተናግሬሻለሁ ድሮ ገና። አሁን ያዥ ብርሽን፣ ተጠንቀቂ፣ ሰው አትመኝ ብዬ እኔ ደግሞ አንዳንዴ ምላሴ ይደብረኛል እና እሱ እግዚአብሔር ደግሞ ካገኘና ቦታ ከተጠቁምና ካገኛችኋት እንተባበራችኋለን። የምታገኟት ከሆነ ግን ሴትዮዋ አይደለም ትክክለኛዋን ራሱ ማለት ነው። ሴትዮዋን እኔ አውቃታለሁ በደንብ። እኔ ምንም ስለማውቅ እዚህ እንኳን ብትሆን ወደ አውሮፓ ላይ እንኳን ብትመጣ እኔ እግዚአብሔር ምስክሬን ነው የምልሽ፣ ጠበቃ ይዤ ነው የማናገራት። በጣም አንደኛ የተጎዳችው ልጅ ናት፣ ፋሲካ ናት። ገባሽ? በብዙ ሚሊዮን ብር ነው የወሰደችው። ስለዚህ ማንም አይለቃት። ብቻ ትገኝ። ሚኪን በጣም ተጎድቷል። ሚኪን በጣም ተጎድቷል። አይኖ ሚኪን በጣም ተጎድቷል። ግን እንዴት ነው ካለው ታሪካቸው ደግሞ ባክግራውንዳቸው ስታይ ደግሞ የፋሲካን ነገር ታውቂዋለሽ። ገባሽ? ሚኪስ አርቲስት ብር ነው እኮ ክብሯን እንደጠበቀቻለች። ሚኪ እኮ ወድቋል። ኢትዮጵያ ምን አይነት ላይፍ ይኖር እንደነበረ እና አሁን አረብ ሀገር ላይ የመዳም ቅመም እያሉ ነው ራሱ እኮ የሚጠሩ። ለሁለቱም እንትን ነኝ። ግን ያው እንደ ሴት አልሻለ በቃ በእሷ ላይ ያላትን ነገር እኔ ባገኛት ራሱ አልልቃት። ብቻ እሷ አውሮፓ ትኖር። ምክንያቱም ይዞታል እኮ እሷ እኮ አሁን ወደ ዱባይ ስትመለስ እኮ ትያዛለች እና የዱባይ አካውንቷ እኮ ቁጥጥር ስር ነው። አሁን እኮ የት እንዳለች እኮ ነው በቃ የማይታወቀው እንጂ የሆነ ፍንጭ ቢገኝ ገባሽ ወይ እጅ ሰታ ወይ እዚህ አግብታ የምትኖር ከሆነ አውሮፓ ላይ አታመልጠን። ዩሮፕ ማን ያለ ድሮ ባለትዳርና እጆች ናታሮች ምንድን ነው የምታገባው? ባላ ይሆን እሱ ራሱ ማን ያውቃል? ልጆቿን አይተሻቸው ታውቂያለሽ? ውሽዬ ወይኔ ያው ሲያማምሩ እኮ ሀቡ ህጻናት ናቸው። አይ ትንሽ የምትባለው የ5 ዓመት ናት። እና ህጻናት ናቸው ታዲያ። ግን የመጀመሪያ ትልቅ ያለችው ነው የማውቀው። ትልቅ ልጅ አለኝ በረንዳ ወጥቼ የወለድኩት ያለችው ስታወራ እኮ ታሪኳ እኮ ያፈዝሻል። ሴት ናት ልጅቷ። ልጆቿ እንዳለ 2ቱ እኩዮቿ ናቸው። በቃ ያኔ በቁመት ማለት ነው። እነሱ ነው የማውቀው። 3ኛ ልጅ አሁን አላውቅም። ለእኔ እኛንም ስታሳየን ቲክቶክ ላይ 5 ናቸው ልጆቹ። 5 ናቸው። ክርስቶስን 5ቱም ሴት ናቸው። ምን እኔ ስንት ቀን ሄጄ ቤታቸው ልጄን ራሱ ሲወዱት ልጆቿ አሁን እስከነ ልጆቿ ነው አደለ የተሰደደችው። ቤቷ የምትሰራዋን ልጅ ሁላ ነው ይዛት ሄደችው።
እስቲ ኮንታት አድርግኝ በፋሲካ። ምክንያቱም አንዳንድ ፎቶ ካለሽ ምናምን እዚህ በእንትን ማለት ይችላል። ኢንተርፖል ምን ኤምባሲም እኮ ይዘውታል እኮ በጣም ብዙ ሰው እኮ ነው ኤምባሲ ሄዶ የከሰሳት። የኢትዮጵያ ኤምባሲም እኮ ይዞታል ጉዳዩ። ግን አቅም ያስፈልገዋል። የኢትዮጵያ ኤምባሲ ያለ አቅም ይፈልጋል። እንደዚህ አይነት ነገር ከፍለሽ ለማስፈለግ ምን ለማለት እዚህ ግን በብዙ ነገር ማስፈለግ ይቻላል። ገባሽ? አንድ ቀን አንድ ቀን ቦታዋ ስትታይ ለሀገሪቷ ላለችበት ሀገር ኤምባሲ ሲጠቁሙ እንግዲህ ሻርጃ ራሱ ስኖር እኮ ከስንት አንዱ ነው ቤቷን ያወቀው እንጂ እኮ ቤቷን የማያውቁት ይበዛሉ። ስንት ዓመት ኖራለች ኢማራት ላይ? እኔ 7 ወር ነው እንግዲህ ማቃት። 7 ወሩንም ቤስት ነበርን። ቤቷ ሄዳለሁ፣ ቤት ትመጣለች። በቃ አበሾች ምናምን ቤቷ ሄዱም ነበር። ያኔ እኔ እሷ ቤት ያየሁት ቤቷ የምትሰራ ልጅና ልጆቿ ባሏ ታማ ራሱ 2-3 ተመላልሼ ነበረ። ስለዚህ ከአንቺ ውጭ ቤቷ ሄደ የለም ማለት ነው ኢማራት ላይ? አረ መሲ ብርጅስቶን እናንተና ሄደው የለ እንዴ? ሚኪ አብረው ሄደው የለ? መሲ አንቃ የያዘቻት ጊዜ ማለት ነው። ረሳ ነው ጥሯት እኮ ብዬ ነበር ቅድም። መሲን ትምጣ ብዬ ነበር ረሳ ነው። እና እንትን ቤተክርስቲያን ምናምን አትሄድም ነበረ? የተለያየ ቦታ እንዲያበሻ እንትን አማኝ ናት በይ ግን ቤተክርስቲያን ትሄድ ነበረ። አማኝ ናት፣ ፕሮቴስታንት ናት። አየሽ እኔ ደግሞ ማቃት በሌላ ነው ስትሰብክ ነው። ነጠላ ለብሳ ሙሉ መጣ ልትሰብከን ስትል አይ እንደዚህ አይነት ነገር ግን እምነቷን ትቀያይራለች ማለት ነው። ነጠላ ለብሳ ፎቶ አይቻለሁ እኔ። አዎ ግን ፎቶ ብቻዋን አይደለችም። እኔ ቤት ነው እኛ ቤት በመጣችበት ሰዓት ነው ነጠላ እየለበሰች ትሰብክ ነበረ። ክርስትናን ኦርቶዶክስም ማለት ነው። አቡ እመኝኝ ብቻዋን አይደለችም፣ ከጀርባዋ ሰው አለ። እኔ እኮ የሆነ ጊዜ ከሀቢብ ጋር ዱካም ሬስቶራንት ምግብ እየበላን ከሆነ ሰውዬ ጋር ይቻታለሁ፣ ጥቁር ወፍራም ሰውዬ ማለት ነው። እና ታዋቂው ብላኝ ቁጭ ብዬ ሰላም ብያቸው ከዛን ሄድኩኝ ማለት ነው። ይሄ ነው ጉዳዩን የሚጨርስልን አለችኝ። ነው ማለት ኢትዮጵያዊ አይደለም አፍሪካዊ ነገር ኢትዮጵያዊ ነው ግን አማርኛ ብዙም አይደለም። ግን ደግሞ ኢትዮጵያዊ ነው እሱ። አሁን እሱን ከእሱ ጋር ነው የምንሄደው ነው ያለችው። እንግዲህ ሞዴል ልሆንን የአሜሪካ ላይ ማለት ነው። ሞዴል ለዛ ነው ራስሽን ሞዴል ብለሽ የሰየምሽ። ሞዴል አረግሻለሁ ብላሽ ወደ ላርገኝ የሚያምናትን ሰው ትመርጣለች። አሁን ለምን እኔ በቀላሉ ሰው አቦ አንቺ እኮ ቆቅ እኮ ነሽ እናቴ። አልቃለንም እኮ ነው ይሄ ታሪክ ድምፅሽ አላማረም። እውነት የምታወሪያት መሲም እኮ ነው የምትለው ራሱ ታሪክ እሳሙ ግን ሀቡ ልታሳምንሽ ትችላለች። በምን እንደሆነ ታውቂያለሽ? ቁጭ ብላ ስታወራ ምናልባት ከነ ቤተሰብሽ አሜሪካ ወስድሻለሁ ብትለኝ የኔን ፓስፖርት መውሰድ አይችልም። ቪዛ ሊሰጠኝ የሚችለው አሜሪካ ኤምባሲ ብቻ ነው። ስለዚህ አንቺ ልትወስጂኝ አትችይም። የምትሄጂበትን ብር እችልሻለሁ ልትለኝ ምናልባት ኖ የኔ እኮ የልጅና የኔን ፓስፖርት ወስዳ ታሪኳን ከነገረችሽ ምናምን ልጆቿን እሰይ ቤታዬ፣ አዎ የህይወት ታሪኳን ታወራልሻለች። እኔማ ወይኔ አብሬያት ሁላ አርቅሻለሁ። እያረቀሰች የምትነግርሽ ነገር ሲያሳምን የልጄና የኔን ፓስፖርት እኮ ወስዳ አጠገቧ ሳምንት አቆይታ አንጥታ እንኳን ደስ አለሽ ያለችኝ ቀን የአሜሪካ ቪዛ መጣልሽ መጣለች። እስኪ ነይ በያት። እንዴት ንቅጥቅጥ ያለች ናት! ግን ንቅጥቅጥ ያለች ናት። ወይኔ ስታምር እኮ ቤታ ብታያት ንቅጥቅጥ ያለች ናት። ወይ ዘንድ ድብዝዝ ያለች ነገር ናት። ምን አልሽ? ከፋሲካ ውጭ መሲናት ማንን ነበር ያልሽው? አሁን ብሪጅስቶን ያልሽው አለች ያለች ትመጣለች። አሁን ጥራት ቆይ ሼር አድርግላት። እሺ ጥረት መሲ ጥረት ካልሆነ ቀጥታ ደውልላታለሁ። እሺ ሼር አድርግላት። አሁን ቅጥቅጥ ያለች ቀይ ቆንጅዬ እኮ ናት። ደግሞ ቆንጆ ናት። እዛ አሉት ከእንትን ብላ ነው እያሉ ስለሆነ ሰዎች አንድ ይጨምርልሽ ብሎ ቴክስት ስላደረጉልኝ ነው። እሺ ችግር የለውም። መስዬ አንዴ ነይ ነይ ብሪጅስቶን ነይ ላይቭ ላይ ፕሊዝ። ቴንክ ዩ መሲማ እንዲህ ብታይ ኖሮ የኔ ራሷ ነበር ዘላ ገብታ ምትምትው ስላላየች ነው። እሷ እኮ ልትይዛት ሁላ ነበረ። ጋይስ ፎሎ አድርጓት። ሳጂን አንዴ 30 ሺህ እናስገባት። ጊቫዌይ ብቻ እግዚአብሔር ተበሉ። ፎሎ አድርጓት ውዶቼ። ወይ ጸጉሯ ላይ እንደዚህ የደፋችው ቁርጡ ላይ እሱ ላይ መሰለኝ የተመሳሰለችባቸው ያመሳስላቸው ነገር እኮ አለ።
በቀደም ይኸውልሽ ያደረገችው ፀጉር እንዲህ ድፍት ያለ ነበር ግንባር ላይ ያቺ ምን እሱ ነው አየሽ፣ ያመሳሰለ ለዛ ነው የተመሳሰለባቸው እኮ። ታዲያ እንደዛ ከሆነ ስማርት እኔ እኮ ሁሌ እናገራለሁ። አቡ የሚሰማኝ አጥቼ ነው። እኛ ሴቶች ማኔ ስናረግ ፊልተር ስናረግ መንትያ ነው ምን መስለው እንዳለ ያቺኛው አላረገች እንዴት ነው ያቺኛው እንትን እንደዚህ ድፍት የሚል ሰው ልጁ ግን ምን አለ የጆሮአችሁ ጌጥ ይመሳሰላል። አሁን የጆሮ ጌጥ አንድ ጌጥማ ፋሽን ሁሉን ሊለብስ ይችላል። አንድ ብቻ ነው ያለው። ሁለተኛ ነገር ደግሞ እሺ እኮ አሁን እኮ ችግር የለም። እኔ ገረመኝ መጠርጠር እኮ ያለ ነው። ዋይዝ ያደርገዋል አንድ ሰው ቢጠረጥር ልክ ነው። ምክንያቱም ፍትህ ሊያመጣ ነው። ግን በእንደዚህ አይነት መንገድ አይደለም። አሁንም ቁጭ ብለው ፋሲካ ብሯ ስለተመለሰላት ነው። ያኛው ደግሞ ፈርቶ ወጣ ያሉ ስለሆነ አንድ ሰው ጥፋታቸውን ላለማመን ምን መሰልሽ አንድ ሰው የአንቺ ጋር እዚህ ጋር ላሉትን የአንቺ ፋሚሊ የኔ ፋሚሊ ናቸው ተብዬ አንድ ሰው ይምጣና ሁለት ምስክር አለ የሚባለው እንዘጋዋለን። ያለው ቪክተም ላይ ለሚል ሰው ምንም ችግር የለብኝም። እኔ ማሳየት ይችላል። ዋት ብርጅስቶ እናት ለመብረቁ ሳጂ እንደሆነች ነገረችው እያሉ ደግሞ ኧረ እንደው ይቆበት ትምጣ መሲ። ሌላው ደግሞ ይኸውልሽ የተማረ ሰው ብልህ ሰው ሲሳሳት ይቅርታ ተሳስቼ ነው መስሎኝ ነው ይላል አይደለ? ግን ይኸውልሽ እንትን ኢጎ ያለበት ሰው ሲሳሳትን መሳሳቱን ላለማመን ለዛ ነገር ምክንያት ነው እያስተባበሉ የሚሄዱት። ገባሽ? አሁን የቀጠሮ ጌም ስላለበት አካውንቱን ለመቀስቀስና የቀጠሮ ጌሙን ለማስተዋወቅ ግዴታ የሆነ አጀንዳ መፈለግ ነበረበት። ለዛ ነው ገባሽ? ፓስፖርቶች ደግሞ ፐርሰናል ኢንፎርሜሽንሽ ነው። ለማንም እንዳትሰጡ ፐርሰናል ዳታሽን ዩ ዶንት ሃቭ። በቃ በተረፈ ደግሞ ጉዳዩ ህግ የያዘው ጉዳይ አይደል? ፋሲካ መሰከረች፣ እንትና መሰከረ። አንቺ ፋሲካ ብርሽ ተመልሶልሽ ሳትነግሪኝ አይገርምሽም? እስቲ ሀቡ አይገርምም? መጀመሪያ ተመልሶልሻል እንዴ? ዳታ እንዲሰበስብልሽ ነው አይደል ዝም ያልሽው? አይገርምም? መጀመሪያ ምን አሉ መሰልሽ? አልተበላችም አሉ። ከዛ እኔ ጸጥ አልኩኝ። እኔ አዋጡልኝ እንኳን አላልኩም ሀቡ አይደል? አዋጡልኝ አላልኩ፣ እርዱኝ አላልኩ። የተበላሁትን አሁን ደግሞ ብሩ ተመልሶልኛል። ኦልሬዲ ሚሊየነር ነኝ። በጸባይ ያዙኝ ማለት ነው። ቆይ ባለቤቷ ናት የመለሰችልሽ? አዎ ኮንታንት አለን እኮ ማሬ። አረ እንዳያሳፍሩኝ በቁጥቢው። አረ ቀልድ ነው። እናት የዚህ ቲክቶክ ለችን ይዘው አጅበሽ ተቀመጭ። ወይዘሮ ፋሲካ ለምንድን ነው ለሚኪ ያልተመለሰለት? መኪናውን ሽጦ እኮ ነው የሰውዳ የከፈለው። ኢትዮጵያ በቤተሰቦቹ ሲዝቱበት እነዛ የተበሉት ሰዎች። አረ በመድኃኒዓለም መኪናዎቹን ሽጦ ቀጥታ ወደ እስር ቤትም ነው የሚያስገቡት። አባቴ ሙት ሀቡ እንዴት ነሽ? አለን አለን። ሰላም ነው ማለት እንዴት ነሽ መሲ? አለው መስዬ ቪዲዮ አብሪ ማሬ። እንትን መንገድ ላይ ነኛ፣ ይዘጋብኛል። መሪ ካልታየ እኮ ችግር ድራይቭ እያደረግሽ ነው። ቀበቶ ወይ መሪ ካልታየ ችግር የለም። አይን እንድትተያዩ እኮ ነው። ለምን ማህሌት ለማኑ ብዬ ነው። እሺ አይ ችግር ያው እሺ እንድታያት ነው። ሳጅ ማን እያትማ ኖን ያላቃትማ ፎሎም አይደለችም። ምን ነው አቡ? አይ ኮሜንታተሮች መሲ ብርጅስቶ ናት ለመብረቁ ሳጂ ማለት ማህሌት ናት 57 ሚሊዮን የሰረቀችው ናት ብላዋለች ብለው የምታውቂያት ከሆነ እንድትናገሪ ነው። እኔ እንደዚህ እኔ ሀቡ አሁን ላይ ጥሩ ሙድ ላይ ምናምን አይደለሁም። ታውቂያለሽ፣ በራሴ ጉዳይ ማለት ነው። ኮሜንታተር ምን ሰርታዊ ብሎ ማሬ በየቤቱ እየዞሩ ካልኮመቱ ተናደደች መሲ። ኮሜንታተሮች ናቸው ማሬ፣ ወላሂ እነሱ ናቸው የኮመቱት። ቤታ አንቻርልሽ አይ ነው ማርያምን አውቆምቶ ነው። ግን መቼ ዕለትም የደረሰባት ነገር አለ። እሱ ትናንትና ነፃ ወጣች መሲ ዛሬ ቲክቶክ እንዲህ ነው ማለት እኔ ቲክቶክ እንጆይ ከሆነ በጣም ትንሽ ጊዜ ነው። አንቺን እናንተን አውቃችኋለሁ ኦፍኮርስ። እና እኔ ዛሬ ቀን ምን አሉኝ? ማህሌት ነው ያሉት። ማህሌት ነው የምትባለው ልጅቷ ማለት ወይ ሜላት ነው ማህሌት ነው ግን ማሂ ነው የምንላት። ማህሌት 57 ሚሊዮን ብር ወስደሽ በልተሽ ሄደሻል እና
የእንባ የደሃ እንባ ይፋልሽ ምናምን ብለው እኔን እንትን ያደርጉኝ ሀቡ ናት ኢንፎርሜሽን የሰጠችን ስላሉ ነው አቴንሽን የሰጠኋቸው። ከዛ በኋላ እንግዲህ ናት ስለተባለ ህዝቡም ስላመነ እኔ ጋር መጥቶ አንቺ ሌባ ሰርቅሽ ነው ለካ ሁሉ ፐርፊውም የገዛሽው ቦርሳ የገዛሽው ልብስ የገዛሽው ምናምን ማለት ስለጀመሩ እኔ ፐርፊውም ሪቪው አደርጋለሁ። ፐርፊውም አልሸጥም፣ የሚሸጠው ፐርፊውም የለም። ግን ራሴ ሽቶ ይሄ የኔ ሆቤ ነው። ሽቶ ኮሌክት አደርጋለሁ፣ ሪቪው አደርጋለሁ። ቲክቶክ ላይ ከመጣሁ 1 ወር ይሆነኛል። ከዛ በላይ ሆነ ሜይ ቢ ፕላስ ማይነስ። ስለዚህ እኔን ታውቂኛለሽ። መሀሌትን በአካል ስለምታውቂያት እኔ ነኝ ስላሉ እኔን ታውቂኛለሽ። ከዚህ በፊት እኔ ሲጀመር አላቅሽም። እኔ ይሄ ወሬ ራሱ ገና አሁን ጠርታችሁን እኔ ቲክታክ ላይ አሁን ላይቭ ገብቼ አቡ ሙዚቃ ከፍቼ ዝም ብዬ እያዳመጥኩ ሀቡ ሲሉኝ ነው የመጣሁት። እኔ ለማንምም እንደዚህ ብዬ ያወራሁትም የለም። እኔ አሁን ይሄ እንደዚህ ያለው ሰው ገብቶ እኔ የት ቦታ ነው ያልኩት ቢባል መልስ የለውም። እኔ ሀቡ እናቴ ትሙት ጭራሽ እኔ እንደዚህ አይነት እንትን አላልኩም። እኔ መሀሌት የምትባለው ሴትዮ ቅንድቡ አፍንጫዋ ድረስ ሁማን ሄር አድርጋ ነው አንዴ ነው ያየኋትኝ። እኔ ከዛ በተረፈ እኔ አላውቃትም። ወይኔ ጉድ! በ11,000 ሰው መሀል አንድ ነገር ልናገር። አቡ ፍቃድ እንዲያው በቃ ሙስሊሞች በአላህ ክርስቲያኖች በመድኃኔዓለም ተውኝ እኔን። እሺ በቃ እኔ ለልጄ ልኑርላት በቃ እና ለራሴ ልኑር በቃ እና ተውኝ በቃ ማንም ጋር ሀቡ እናቴ ትሙት እኔ ማንም ጋር እየደረስኩ አይደለም እና በቃ ተውኝ። በዚህ በየቤቱ ስለምትገቢ እኮ ነው እንደዚህ ተናቅሹ። በየቤቱ ጡል አትበይ። በቃ የምትፈልጊው መናገር የምትፈልጊው ነገር ቤትሽ ከፍተሽ ተናገሪ። የሰው ልጅ ራሱን የሚያስከብረው ቲክቶክ ላይ ራሱ ነው። በየቤቱ አትንጦልጦይ። ለማንም መልስ አትስጪ። መርገጥ የምትፈልጊውን ቤትሽን ከፍተሽ እርግጥ አድርጊ እስኪወጣለሽ ድረስ። በተረፈ ማንም ገስት ላይ ጌድሽ አትንጦልጦይ። በዚህ መንገድ ነው ራስሽ የምታስከብሪው። በተረፈ የሚያማሽ ከኋላሽ ይማሽ፣ ምን አገባሽ? አታይ ምን ከኋላ ፎቶዬን እየለጠፈ የሚያማ ይማኝ፣ ምን አገባኝ? ወንድ የሆነ ሰው ግን እኔን ቤቱ ጠርቶ ገስት ላይ አንጠልጥሎ ይረግጠኛል። ወንድ የሆነ ሰው እስኪ ቲክቶክ ላይ እኔን ይጥራኝ። አለን የሚሉ ትልልቅ ነን የሚሉ ሰዎች ጠርተውኝ፣ ሁሉም ትልልቅ ነን በሚሊዮን ፎሎ ያላቸው ሄደውላቸው፣ እኔ ጀግና ሀቢባ ብቻ ነኝ ያልሄድኩላቸው። በነጋታው ቪዲዮ የሰራውላቸው እነሱ እኔን ጠርተው የማናገር ሞራል እንደሌላቸው የነገርኳቸው። ወንድ የሆነ ሰው ለምን? በራሴ ስለምተማመን፣ በንጽህናዬ ስለምተማመን። ንጹህ ነኝ የምትሉ ከሆነ ራሳችሁን አክብሩ። ለማንም ራሳችሁን አታብራሩ። አለቀ። ከስድብ ውጭ ማን አባቱ ምን ያመጣል? ስድብ ነው። እኛም እኮ መሳደብ እንችላለን፣ ስለማንፈልግ ነው እንጂ ስለማይመጥነን ነው እንጂ ስድብ። መሲ የዋህነቷ ነው የሚጎዳት። ነግሬያታለሁ ደጋግሜ ነገርኳት። ተይ እና ሀቡ ይሄንን አጀንዳ ራሱ አሁን አንቺ ቤት ጠርተሽ ጠየቅሽኝ፣ አልሰማሁምም። እኔ ከመብረቁ ጋርም በእንደዚህ አይነት ጉዳይ አላወራሁም። እኔ ኬት አምጥተው እንዳወሩም አላውቅም። እሺ ሀቡ እሺ መስዬ እናውቃለን። ማሪ ጀስት ብቻ ማለትን ባካች ለምታውቂያት ሳጅን የምታውቂያት ሆነ እንድትነግሪኝ ነበረ። እኔ አንዴ እሱንም እኮ ማታ ትዝም አትለኝም። እናቴ ትሙት መልኳ ምናምን ትዝ አትለኝም። ብቻ ግን የሆነ ቻይና ነገር ነው የምትመስለው። እንትን ሂውማን እስከዚህ ድፍት ስለምታረግ አታውቂያት። እንግዲህ ይሄ ነው በቃ ቶሎ አርጉኝሽ። ለማንኛውም እዚህ ያላችሁ አልገባሽም እንዴ? ቆይ እስኪ 30 ሺህ ሳትገባ ዛሬ አንላቀቅም ጋይዝ። ውድ ፐርፊውም አትፈልጉም? አትሊስት ይሄ ሁሉ ስሜ አቡዬ አመሰግናለሁ። ልውጣ? እሺ መስዬ ናት። አመሰግናለን የኔ ውድ። እሺ ችግር የለም። እሺ መስዬ ጠንከር በይ። ኔቨር ጊቭ አፕ ማለቴ በቤትሽ ተራገጭ የፈለግሽውን እያስረቀሷት አባቴ ነው እንጂ የመጣሁት ማንም ቤት አልሄድኩም። በቃ ቤትሽ ከተርገጭ ማንም አባቱ ምንም አያመጣም። አታርቅሺ ማሬ በገብርኤል ካለን ሁላችንም እየከፈትን መርገጥ የምንፈልገውን እንረግጣለን። በስድብ ምናምን ማንም ማንንም አያስፈራራም። ማን ምን ያመጣል? የኢማራት ህግ ስም እንድጠሪ የማይፈቅድልሽ ከሆነ ደግሞ ስም ሳትጠሪ ኮድ አውጥተሽ በኮድ እርግጥ አድርጊ መርገጥ የምትፈልጊው። አባቴም በቃ ምን ያመጣሉ? አዳሚ በስድብ ተዋት። በእግዚአብሔር ለልጇ ትኑር። አባቴ ሙት የዋህነቷ ነው እንደዚህ የሚያደርጋት። እሷን መረገጥ ረግጥሽ ቤቴን ከፍቼ ነው የምረግጠሽ። ማስፈራሪያ አንቺ ስትረገጭ እኛ ሳንረገጥም እንዴ? እኔ እኮ ከአንቺ ተምሬ እኮ ሀቢባ ክርስቶስን ኮንፊደንስ መሰለሽ እንዴ? ምንም መስሚያ ጥጥ አባቴ። እዚህ ቲክታክ ላይ ሰው በስድብ ቢሞት አንቺና ቤታ ነበራችሁ የምትሞቱት ሰው። ስለዚህ ምንም ነው የማይመስለኝ እኔ
ኔቨር አይ ዶንት ጊቭ ኤ ሺት። በእነሱ ቤት ታውቂያለሽ አይደለ? ይሳደቡ ነው በቃ የተፈሩ የተከበሩ። ወይኔ ከሌላ ሰለኝ ብለሽ ሄደሽ አንበሳ የምታወርጅላት ይመስላል። አፈር አንበሳ አፈር ትበያለሽ። ኦፍኮርስ እንደውም ተሳደቡ። በተሳደባችሁ ቁጥር የምትሰድቡ ሰው ይፈምሳል። ታዲያ እንዴ የሚገርምሽ ግን ህዝቡ ጨካኝ በእውነት እኔ በጣም ደነገጥኩ። ማለት ደነገጥኩ ብዬ ስልሽ እኔ በየዋህነት ነበር የመጣሁት። የሆነ ውስጥ የነበረ ኢነሰንስ ያስታውቃል። አንድ ሰው ኢነሰንት ሆኖ ሲመጣ በጣም በየዋህነት ነበር አገባቢ። ማለት ሁሉንም ሰው ሼር አድርገሽ የህይወት ልምድሽ ከኔ ጋር የሚያንሱ ሰዎች አሉ፣ በእድሜም የሚበልጡ ሰዎችም አሉ እና የሆነ አብረሽ ማደግ ብለሽ አሁን አስደነግጡም አለ አይደለም ዴት ያለሽ ልክ አይደለም። የሆነ የሰውን ኢነሰንትነት ትወስዳላችሁ እንዲህ ስታደርጉ። እኛም እንዳንቺ ነበርን ስንመጣ ሳጅ አሁን አይነ ጥላሽ ተገፈፈ። ከዚህ በኋላ አደነግጭ ማትፈሪም ምናምን ነገር አንቺ ራስሽ ከአመት በኋላ መራገጥ ትጀምሪያለሽ። ታያለሽ። ቲክቶክ እንዲህ ነው የሚያደርግሽ። እናቴ ትሙት ያጀግናል ቲክቶክ። እንዲህ አንቺ ፍርድ ያሽ ነሽ ብሎ ፍርድ ሲያደርጉብኝ እኔ እሱ ነው ምንም እንዳልኩሽ እኔ ከዚህ ጋር ምንም ስለማይገናኝ ነው እንጂ ቢዝነስ ጀምሮ እዚህ አድጋለሁ ቲክቶክ መጥቶ የራሱን ላይፍ እቀይራለሁ ብሎ ለመጣ ሰው ግን በጣም አደገኛ ነው። እንደዛ አይደረግም። ሰዎች ልንገራችሁ፣ ሰውን ሰብራችሁ የትም አደርሱ። በእውነት በሰው መከራ የሚስቅ የራሱን መከራ ያላየ ነው ይባላል። በቃ እና አታርጉ። አትሊስት እንኳን የሆነ ሰው እንኳን ነው ብላችሁ እንኳን ብታስቡ ስርዓት ባለው መንገድ መናገር ነው እንጂ እዛ ሁሉም ብታይ እዛ ላይ ገብቼ ያለው ጠቅላላ ነሽ 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 የሚል የሚሳደብ አንቺ ሌባ አንቺ ሌባ አንቺ ሌባ የሚል ብቻ ነው። ፌር አይደለም። እንደዛ አይደረግም። እና አትሊስት እና አሁን ፎሎ አድርጉኝ። ይህን ዲዘርቭ አደርጋለሁ ስሜን ስላጠፋችሁ። ካሷት እሺ፣ ስሟን በማጥፋታችሁ ካሷት እሺ። ፎሎ 2000 ብቻ ነው የቀራት 30,000 ልትገባ። አሁን ስትገባ 26,000 ነበረች። አሁን ውዶች 27,700 ደርሳለች። የቀራት 2000 ነው። ፎሎ አርጓትና 30,000 ያስገቧት። ፎሎ ጊቫዌይ ትሰጣችኋለች። ውድ ብራንድ ሽቶ ጊቫዌይ ትሰጣለች። ወይ ሺት ሀፕንስ ይላል። ሺት ሀፕንስ ይባላል። ላይፍ ይዘብች ይላሉ ፈረንጆች። ያጋጥማል፣ እንደዚህ አይነት ያጋጥማል። ምንም ችግር የለም። አሁንም እንዳልኳችሁ እኔ ፐርፊውም ነው ሪቪው የማደርገው። ፐርፊውም ኮሌክት አደርጋለሁ። ስለ ማንኛውም ሽቶ ማውራት የምትፈልጉ ሴቶች በዛ ብቻ አይደለም፣ በላይፋችን ዙሪያ እንዴት ሆነን ሴቶች ራሳችንን ማሳደግ አለብን፣ ዲቨሎፕ ማድረግ አለብን፣ መጠንከር አለብን። ሶሳይቲ ካሳደረብንም ከጸንብት አለለ የሚጭንብን ከዛ ላይ እንዴት እንወጣለን? ሴት ልጅ ኢሞሽናሊ ኢኮኖሚካሊ በጣም ወደኋላ ቀርተናል ከወንዶች ማለት ነው። እኔ ብችል የሴቶችን የራሴ ሴቶችን ህይወት ባስተምር ብቀይር ብለውት ደስ ይለኛል። ምክንያቱም የኛ አገር ላይፍ የሴቶች ህይወት በብዙ መከራ የምናልፈው ሜንታሊ ስፒሪቹዋሊ እና ኢኮኖሚ ስትሮንግ ስላልሆነ ነው። በቃ ይህን ኢንስፓየር ተደራርገን ለምሳሌ በቃ ያለፈ ታሪክ አሁን ብዙ ጊዜ ቲክታክ ላይ አለ። እንደዚህ ስራ ለሽ እንዲያደርግሻለሁ፣ ይህን አውጣብሻለሁ፣ ይህን አድርግልሻለሁ ስትባሉ ስትሮንግ ሆናችሁ ያኛውን ነገር ሰብራችሁ እንዳትሰበሩ። ሴት ተብሎ ትሰበራለች በብዙ ነገር። ሴት በልጆቿ ትሰበራለች፣ ቦይ ፍሬንድ ትሰበራለች፣ በፋሚሊ ትሰበራለች፣ በብዙ ትሰበራለች። እና ስትሮንግ ሆነን እንዴት አድርገን ነው እራሳችንን ችለን ወደፊት የምንወጣው? ላይፍ ኢዝ አ ጊፍት። ከሰው ህይወት ከፈጣሪ የተሰጠን ህይወት ነው፣ ግን ማንም ሊወስድብን አይገባም። እና ሌላ ነገር ደግሞ አሁን በቀደም ሀቡዬ አንቺ ጋር አንዲት ልጅ ገብታ ታስታውሽ እንደሆነ ታሪክ እየነገረችን ኢትዮጵያ ውስጥ ልጇ አረፈብኝና ትቼው በመጣ ኑሮ ቁጭት አለ ሴት ልጅ ላይ ታስታውሽ እንደሆነ። እና ምንድላችሁ ፈልጌ ነው በህይወታችሁ በዚህም ብትሄዱ በዛም ብትሄዱ የማትቀይሩት ነገር አለ። አትቀይሩትም ይመስለናል። አሁን ለምሳሌ ልጅቷ ኢትዮጵያ ሆኜ ቢሆን ኑሮ ልጄ አያርፍም ነበር አለች። ልጇን ስላረችው አረብ ሀገር ባልመጣ ኖሮ ልጅ አይሞትብኝም ነበር ብላ ስትልሽ አብዬ እንደዚህ አይነት ነገር በላይፋችን አንዳንድ ትልልቅ መከራዎች አሉ። በዚህ ብትሄጂ በዚህ ብትሄጂ የማይቀየሩ ኢትዮጵያ ብትሆን ኖሮ ደግሞ ልጇ ያርፍባትና አረብ ሀገር ሂጄ ገንዘብ ሰርቼ ብመጣ ኖሮ አሳክመው ነበር ትል ነበር። በህይወታችን ትልልቅ ነገሮች አሉ። በዚህ ብንሄድ በዚህ ምን ብንሄድ የማይቀየሩ ፓዞች አሉ። የላይፍ ፓዝ ይባላሉ። እነዚህ አይነት ነገሮች ማለት እንድናረጅባቸው መከራ ያስረጃል። ታውቃላችሁ፣ መከራ ሲደርስብን እናረጃለን ማለት ዋይዝ እንሆናለን፣ ሩህሩህ እንሆናለን። እንደዛ እንድንሆን በህይወታችን የሚመጡ መከራዎች አሉ። አይቆጫችሁ። የሆነ ነገር ሲሆን እንዲህ ባረግ ኑሮ አሁን ፋሲካይም እንዲህ ባረግ ኑሮ አይቆጭሽ። ምናልባት በሌላ ነገርም ገንዘብ ይጠፋ ነበር። በቃ አለቀ። እኔ ሲጀመር ያልኩት እውነት ለመናገር
እንኳን በገንዘብ አለፈ። ልጅስ ቢሆን ኖሮ በቦታው ኖሮ እስካሁን ቆም ነበር። ኔቨር በሆነ ነገር እራሳችሁን በሆነ መንገድ ላይ ለራሳችሁ ፈርጊቭ አድርጉ። ሴት ልጅ ጊልቲ ፊሊንግ ያጠቃለን። እንዲህ ልጅ አይታመንም ነበር፣ እንዲህ ባርግ ነው አልለያየው ነበር፣ ገንዘብ እንዲህ ባግዘው ነው ያገባኝ ነበር፣ እንዲህ ባርግ ኖሮ እንዲህ ያደረገኝ ነበር፣ ይወደኝ ነበር። ውሸት ነው። በቃ በህይወታችሁ የማያመልጣችሁ ፓዝ አለ። በእርግጥ የምናጠፋው ጥፋት አለ። አሁን ለምሳሌ ገንዘብ ዝም ብሎ መስጠት ምናምን መስጠት፣ በህይወታችን የምንቀይራቸው ጥፋቶች አሉ። ግን የማንቀይረው ደግሞ የላይፋችን ፓዝ አለ። ምንም ብታደርጉ በዚህም በዚያም ብታደርጉ እንትን የማይል እና ምንድን መሆን አለባችሁ? ቢስትሮንግ ደግሞ ህይወታችሁ ላይ መሆን ነገር ሲያጋጥማችሁ ማልቀስም መናገርም ምናምንም ችግር የለውም። ግን እዛ ላይ አለመቆየት፣ አትቆዩ። በቃ አለመቆየት፣ እዛ ነገር ላይ አትቆዩ። ብድግላችሁ መውጣት ከመከራና ከጭንቀት ከምናምን እራሳችሁን ማንሳት፣ እራሳችንን መቻል። እኔ የትልቁ ነገር የምንድን ነው? ሴት ልጅ መጀመሪያ እራሳችንን መቻል፣ እራሳችንን መውደድ። ከዛ በኋላ ነው ፍቅር የምንሰጠው፣ ሌላ ምንም አይደለም። እና ስትሮንግ መሆን። አሁን እንደዚህ ማዕበል ሲመጣባችሁ ምንም አለመደንገጥ። በነገራችን ላይ አንድ ጊዜ ሁሉ ነገር ይቀራል። በሆነ ወቅት ላይ እኛም እናልፋለን። ይሄ ሁሉ ያልፋል። ግን የሆነ መጨረሻ ላይ ስትኖሩ እኔ ማን ነኝ? እስኪ አሁን ቁጭ ብላችሁ ሁላችንም ቁጭ ብለን እኔ ማን ነኝ? ስለ እኔ ምንድን ነው የሚሰማኝ? እኔ ጥሩ ሰው ነኝ? በእውነት መልሱን ታውቁታላችሁ ሁላችሁ። እኔ ምን አይነት ሰው ነኝ? ዝም ብዬ ሰውን መሆን እችላለሁ? ቅናት አለብኝ? ምቀኝነት አለብኝ? እራሳችሁን መርምሩ። መጀመሪያ እራሳችሁን ቁጭ ብላችሁ እራሳችንን ማየት እና ይሄ ነው እኔ ኢንስፓየር ማድረግ ከሰዎች ጋር አብሮ እንትን ማለት ነው። ምንም ችግር የለም እና ይሄን ይመስላል። ሞር አወቃችሁ። ወይስ ሁሉም ለበጎ ነው? እና ጨረሱ። ጨረሳችሁ? ደከመኝ ወደታ። እሺ ፎሎ ሙሉት ጋይዝ፣ ሙሉት ፎሎ። 2000 ብቻ ነው የቀረው። ሁላችሁም ፎሎ አድርጓት። አንዴ 30 ሺህ ከገባ ጋይዝ አሁን 30 ሺህ